ወደ አያና እንሄዳለን። እሺ ቴንክ ዩ ቴዲ። በነገራችን ላይ አሁን መጨረሻ ላይ ካነሳው ነገር አንፃር አዲስ ታይምስ ቅድም ሰዎችም ስለሚቃወሙኝ በዛ ነው ቫሊዴት የማደርገው ካለ እንደ ዋናማራ የለም ማለት ነው ተቀባይነት ያለው ትክክል የሚናገር ቢኮዝ በመቃወም አንተም ተንጫጫችሁ እዚህ እኔ የምቃወማቸዋለሁ የማይቃወማቸው የለም። በቀደም ኑና ኦሮሞን ውረሩ ያሏቸው ሶማሌዎችም ይቃወሟቸዋል። ሰው ብዙ ስለተቃወመህ ትክክል ነህ የሚለውን አስተሳሰብ ሎጂክ ከያዝክ እንግዲህ እንደነሱ ትክክል የለም ማለት ነው። አዲስ ሎጂካል ፋላሲዎችን ትንሽ ብትጎበኛቸው ጥሩ ነው ብዬ አስባለሁ። እንደዛ አይሰራም። ቅድም ከተነገረው ለግድቡ ለተነሳው ለሀገራዊ ጉዳይ ጊዜ መጨረሻ ላይ ለማስቀረት ስለምፈልግ ቶሎ ብዬ ልንካ። ዛሬ ትንሽ ወደ ናሽናሊዝሙ ወደ ኦሮሞ ብሔርተኝነቱ ጠጋ ብዬ እናገራለሁኝ እዚህ ውስጥ ከሚነገሩ ነገሮች አንፃር የሶማሌን መንግስት መተህ እዚህ ድረስ ውረር እናግዛለን የኦሮሞ መሬት ነው ውሰድ የሚል ናሽናሊዝም የያዛችሁ ሰዎች በምን ድፍረታችሁ የኦሮሞ ናሽናሊዝም እንደምትናገሩ አላውቅም። የኦሮሞ ናሽናሊዝም እኮ አዳፕት አድርጎ አትሊስት ከኦሮሞ ናሽናሊዝም ውስጥ የወጡ ድርጅቶች እኮ ዛሬ ኢትዮጵያዊ አንድነትን እንገንባ ብሎ ነው። ቅድም ሴቭ ሲያስቀኝ ነበር ፍንፍኔ ትላል። ኦፍ ኮርስ በኦሮምኛ ስናገር ፍንፍኔ ነው ብሎ በአማርኛ ስናገር አዲስ አበባ ነው ብሎ አንድ ከተማ ነው። ብሔር ብሔረሰቦች የሚኖሩበት ከተማ ነው። የሀገሪቱ የፌደራል መንግስት መቀመጫ ነው። አሁን ይሄን ተናገራችሁ እንትና ይመጣላላችሁ ምናምን የሚለው ውሸት ነው። ውስጡ የታመቀውን ነገር ነው ዋናማራዎች የሚናገሩት። እናንተ ሸፋፍናችሁ በፊት ኢትዮጵያዊነት ነው ወደ ብሔር አንወርድም ብላችሁ ስትፎግሩበት የኖራችሁትን አሁን ደግሞ አቅቷችሁ ብላችሁ ሄዳችሁበት ጉዳችሁ ተገልጦ ብሔርተኝነታችሁ ምን መልክ እንዳለው በቀደም ደምስ ነው ምን እንትና የሚባለው ሰውዬ ወጥቶ የተናገረው ኦሮሞ እየመጣንልህ ነው የሚለው ማለት ነው። ጠላታችን ማን ነው ብላችሁ የዛሬ 3 ዓመት እኮ በአደባባይ ወጣችሁ እንደተናገራችሁ እናውቃለን። እየሸተተን እኮ ነው አብረን የምንቀመጠው እናውቀዋለን። ግን ቀስ እያለ ይወጣል ይሄ ቆሻሻ ብለን ስለምናምን ነው። የኦሮሞ ብሔርተኝነት እንዴት ትናገራለህ? አዳፕት አድርጎ እኮ በነገራችን ላይ አያናን ተወው። እሺ አያናን እንኳን ተወው እንደው አላምንህም በለኝ ኢትዮጵያዊነቱ በፊትም እንትን ስላልኩ ሀገሪቱን የሚመራው ክቡር ጠቅላይ ሚኒስትር ዶክተር አብይ እኮ በፖለቲካ ብትናገር የብሔር ድርጅቶች የነበሩበትን ኢህአዴግን አፍርሶ ወጥ የሆነ ኢትዮጵያዊ ፓርቲ ብልጽግና የመሰረተ እኮ ነው። ምን ይሁንልህ? ቦምብ ጠለፍኩለት እንትን አልኩለት በምትል ጊዜ እኮ አምጥቼ አስገባዋለሁ ብለህ ሳስብ ስለነበረ ነው። አምጥቼ የድሮ አሰራርን አሁንና አኪላ የሚያወሩትን አማራ የሚያወራውን ነገር ከኋላ ሆኜ ዘውርበታለሁኝ ተፈሪ መኮንን ወይም ሌሎች አካላትን እንዳደረኩት ብለህ ስለምታስብ ነው። ከዚህ ኢግኖራንስ ውስጥ የወጣ ነው እንጂ ምን ያርግልህ? ፓርቲ አፍርሶ እኮ ብሔር ፓርቲዎችን አፍርሶ ቀላቅሎ አንድ ሀገራዊ ድርጅት እናርግ ተደምረን አንድ እንሆን እያለህ ነው አይደል? በታሪክ እንኳን እንደው በታሪክና በሌላ ነገር ብናወራ የማን ቤተመንግስት ቀረው? የሚኒሊክን ቤተመንግስት ገንብቶ አሳምሮ የአፈር የበላውን ቤተመንግስት አቆሞ የኃይለ ሥላሴን መልሶ አቆሞ የፋሲላደስን መልሶ የማን ነገስታት ቀሩት? ይሄ ነው እንግዲህ አላምነውም የኦሮሞ ብሔርተኝነት አማራ ጠል ያጠፋ የመጣ ብለህ የምታወራው ውሸት ነው። ቢኮዝ እኩልነት ውርደት ነው። ኦሮሞ እኩል የሚሆንባት ሀገር ውስጥ ከምኖር ሶማሌ መጥቶ የኦሮሞ መሬት ይውሰድልኝ የሚል ጽንፈኝነት ዘረኝነት የተጣባው እኔ የበላይ ሲሆን ብቻ ነው ሀገር የተከበረችው የኔ ማንነት የበላይ ሲሆን ብቻ ሌላው ቦታ አያገኝ የሚል አለ ውስጣችሁ ነው። ይሄን እስከምታጸዳ ድረስ ከየት ነው መጥቶ ያዘኝ አትበል። ያው አንዳንዶቻችሁ እናውቃለን ብሔርተኝነቱን ከቆረቆሩ ልጆች ጭምር እናውቃለን። አብሮ መኖር የሚፈልጉ ጤነኛ አስተሳሰብ ያላቸው ሀገራዊ ነገር እንገንባ ፍትህ ይኑር እንጂ እኛ እንደዚህና እንደዛ አንፈልግም የሚሉ በጣም ብዙ ጤነኛ ልጆች አሉ። እዚህ ውስጥ መሀላችን ያሉ ልጆች አሉ። እኔ ያውቃቸዋለሁ። እነ ኤክሶደስ አሉ፣ እነ አያሌው አሉ፣ እነ ቅድ አውቃቸዋለሁ። እነ ሴቭ የምትናገሩበትን መንፈስ ግን ገምግሙ። ስለናንተ ዳይሬክትሊ አይደለም የምናገረው። እነ ሲሳይ እና አማራ ስትሮንግ የምትናገሩበትን መንፈስ ገምግሙ። አዲስ ታይምስ ያው ኮንፊውዝድ ነው። እሬቻ ሲመጣ ኦሮሞ ይሆናል፣ አኪላ የሆነ ነገር ሲናገር እዚህ ማንነቱን ይቀይራል። የሲሆክስ ደጋፊነቱን ብቻ ነው የማይቀይረው እንጂ እሱ ይሽከረከራል። እሱ አያስጨንቀኝም፣ ቤት የለውም። ግን ብሔርተኛ ነኝ ብለህ ይሄን ድርጅት እየደገፍኩ ነው የምትል ብሔርተኛ ድርጅት ነኝ ብሏል። ሴቭ እንኳን አልገባኝም። እኔ ብሔርተኛ አይደለሁም ድርጅቱን ግን ደግፋለሁ ትላለህ። እሱ ትንሽ የመዛባት ነገር ነው። ሴት አይደለሁም ግን ታኮ ጫማ አደርጋለሁ የሚሉት እኛ ሀገር ያሉ ወንዶች ባህሪ ነው። እሱ እኔ አያግባኝም። ብሔርተኛ ሳትሆን ብሔርተኛ ድርጅት በትጥቅ የምትደግፍበት አካሄድ ትርጉሙ ምን እንደሆነ አንደርስታንድ አላደርግም። በስራ እየታየ አዳፕቲቭ የሆነ ብሔርተኝነትን አስተናግዷል። እኛ ዛሬ እኮ የምንታገለው ከራሳችን ወገኖች ጋር የኦሮሞ ብሔርተኝነት ሀገር ከመሰረተው ሀገር ተገንጥሎ የሚወጣ አይደለም። ሰፊ ህዝብ ነን።
ሪስፖንሲቢሊቲ አለብን። ጥያቄዎች ይመለሱ ነበር እንጂ ትግሉ ኢትዮጵያ ትፍረስ አይደለም። ኢትዮጵያ እኛ ያጸናናት በአባቶቻችን በአያቶቻችን አጥንት የቆመች ሀገር ናት። ስለዚህ እቺን ሀገር አጽንተን እኩል አድርገን ካለመጠን ራሱን ኮፍሶ አሁን እንደነ ዋና አማራዎች የሚያወሩት የተቦተረፈ እንትን ላይ ፍየል ቆዳ ላይ እንትን የሰፈረ አስተሳሰብ ማለት that's dumb የትም አያደርሰን። አንተ እንደዛ ተቆልለህ እንትና ከበታች ሆኖ ምናምን አንተ you're nothing። በዛ ደረጃ ስለሆነ እሱን እናውርድ። እሱ ዝቅ ይበል ተንፈስ ይበል ካላቅሙ የተቆለለ ማለት ነው። ሌላኛው ደግሞ በጣም የተጣለ የተረገጠ ሰው አይደለም ቆመ መሄድን እኔን ያስተማርኩ የሚባለው ቁጥሩ ማንስተኛ ይሆነ ኢቭን እንደ ኢትዮጵያዊ ማንቆጥረውን ሱርማውን በርታውን ከፍ እናደርግ። እሱም ኢትዮጵያ ውስጥ ራሱን ይይ ሰፊው የኦሮሞ ህዝብ ደግሞ ማንነቱ ብቻ ሳይሆን ቋንቋውም ሪፕሬዘንት ይሁን። ኢትዮጵያን ወደፊት እናስኬድ፣ እንደመር በጋራ እንሂድ የሚለው አስተሳሰብ የመንግስትም አስተሳሰብ ነው። የብዙ የኦሮሞ ብሔርተኛም አዳፕቲቭ የሆነ አስተሳሰብ ነው። የእናንተን ጽንፍ ባይዘው በመሳሪያ ይደግፏቸዋል። ተገንጣይ ነው ኦሮሞ ምናምን ብላችሁ የምታወሩት እናንተ ጎን ያሉት ናችሁ። ድሽቃ ተኳሽ አድርጋችሁ ያስቀምጣችኋቸው ሰዎች ኢትዮጵያን ከእናንተ ጋር ለማፈራረስ ግብፅን የሚጋብዙ ሶማሊያን የሚጋብዙ ኤርትራን የሚጋብዙ ናቸው። የባንዳ ስብስብ ማለት ነው። ይበቃኛል። ከዚህ በላይ ስለእናንተ ማውራትም አግባብ አይደለም። በአዲስ ታይምስ አካሄድ በጣም ትክክል ናችሁ። እንደዛ የምታስቡ ከሆነ አንዳንዶቻችሁ ስለ ሀገር ስላወራኝ የገዢው ፓርቲ ትሉኛላችሁ። ለሁላችሁም አንድ መልእክት ላስተላልፍና ወደ ሴቭ ሄዳለሁ። በሀገሬ ጉዳይ ሳወራ ቅር የሚላችሁ ካላችሁ ከ40ኛ ፎቅ ላይ መውደቅ ትችላላችሁ። 40ኛ ቀረበ ካላችሁ ከፍ እናደርገዋለን በጋራ። ከ60ኛ ፎቅ ላይ ቁልቁል መውደቅ ትችላለህ። በሀገሬ ጉዳይ ሳወራ ዝም ብለህ ከማድመጥ ውጭ አማራጭ የለህም። 4 ነጥብ። አመሰግናለሁ አቴንሽን ስለሰጣችሁኝ። ወደ ሴቭ እንሄዳለን። ሴቫችን እሺ ቴዲያችን አመሰግናለሁ። 8 ደቂቃ ከበርልኝ ከ16 ብሏል ጀምሬያለሁ። እሺ አያን 1-2 ነጥቦች አንስታል። ልክ አሁን ትንሽ 1-2 ነገር ሲናገሩ ወደ ኦሮሞ ብሔርተኛ ላጋድል ብላል። ይሄን ነው እኛ የምንናገረው። ቅድም የተናገርኩት የወረፍኩት ይሄን ነው። የማንኪያ ነገዶች እስቲ ታዘቡ። ገለልተኛው ናችሁ። ነካ ስናረጋቸው ኦሮሞ ብሔርተኛ ናቸው። ይሄን ነው የምልህ። ነመከታውን የምፈልጋቸው ለዚህ ነው። እኔን ሁለተኛ ዜጋ አድርጎ እንደሚያፈናቅለኝ ስለማቅ ነው። ሁለተኛ ኪስ ውስጥ ኢትዮጵያ ኦፍ ኦሮሚያ የሚል ጸረ ሀገር የሆነ አጀንዳ አለው። ሌላው እስከ ሶማሌ ድረስ ምናምን ተመርቶ እንደ ካሪነትም ደግሞ ስታገለግል ስም መያዝ አለብህ። ቅድም እየጠራህ ደም ሲመርናን እያልክ ደጋግመህ የምትጠራው መስዋዕት የሆነ የአማራ ፋኑ በሰሜን ወሎ የነበረ ጀግና የጁዬ መሪያችን ስለሆነ የሆነ እንግዲህ ሌላ ተራ ጋዜጠኛ ለመጥራት ፈልገ ነው ኦሮሞ መጣን ለሃለ ምናምን እያልክ ስቀሰቅስ የነበረው። እንደሱ ከሆነ ዝም ብሎ ካንተ አልጠብቀው ማያና አንተ የበሰልክ የተማርክ ሰው ነህ። በባክግራውንድም እንደኔ አይነት እንትን ያለህ ነው መሰለኝና ይሄ ተራ እንትን አትስራ። እንደሱ ከሆነ እኔ ዝም ብዬ መጥቼ ዶክተር ኡሪ የሚባል ጀርመን የተቀመጠ አማራን አቃጥሉት ብሏል ምናምን እያልኩ መስራት እችላለሁ። በርካታ ጂጂክ ያጠገብ ካለው ነፍጠኛ ጀምር ብላለች ጫልቱ ኦሮሚያ እንደዚህ ምናምን ማለት እችላለሁ። ዝም ብሎ አንድ ተራ የሆነ የአማራ አክቲቪስት ነኝ የሚል መሀይም የተናገረውን የኢትዮጵያን ህብረት ለማፍረስ መናገር ተገቢ አይደለም እና ስሙን እንኳን በስትክክል ሳትይዝ ያረፈ መስዋዕት የሆነ የመሪያችንን ስም ይዘህ እንትና ነው ምናምን የሚባል እያልክ ደምስ ነው ምናምን የሚባል ያልከው ተሳስታል። እንግዲህ ሌላ ብሏል። እሱ ግን ሰማ አንወንጋይ ነው። እኔም ማላቆ ሰው አማራው ነው ኦሮሞ ምናምን ማናቆ ሰው ነው። አማራም ከሆነ ደግሞ who cares መሀይም ነው ማለት ነው ህዝብን የሚዝት ከሆነ ልክ እንደነ ዶክተር ኡሪ እንደነ ምናምን አንተ እንዳልኮ ባንዲክስ ብሔርተኛ ነህ። እኔና ኤክሶ ግን ሻቢዎች ጂ ወርድ ብሎ ኦሮሞን ሲጠሩ ወርደን እስከዛሬ ድረስ ኦሮሞ ነው የምንባለው እኛ በየገባንበት። እኔ ካንተ ባሌ እና አማራ ኪላ ሶማሌ መርቶ በባሌ ሲሄዱ ካንተ በፊት እኔ አንተ ተወለድክበት ባሌ ደርሳለሁ። ባሌ ላይ አብላጫው የአማራ ህዝብ እንዳለ ለምሳሌ ነው ያውቃለሁ። ኦሮሞም ቢሆን ደግሞ ደሜ ነው ወገኔ ነው ብዬ ነው ማምነው። አሁን ማን ቀድሞ መጣ 600 800 ምናምን የሚለው ምንም ጥቅም እንደሌለው አውቃለሁ። እኔ ፊደል የቆጠርኩ ሰው ነኝ። ዛሬ ላይ ኦሮሞም አማራም ትግሬም ማንንም ወዴትም ልታጠፋ አትችልም። ጀርመኖች የጀርመን ናሽናሊዝም አይሁዶቹን ካላጠፋ ዛሬ ላይ አማራ ኦሮሞ ይጠፋል ብዬ አላምንም። የተጋረጠብን አደጋ አለ ብለን ስለምናምን የአማራን ትግል ደግፋለሁ። ብሔርተኛ ሳትሆን እንዴት ነው የምትደግፈው ያልከኝ? ዶክተር በዶክተርነቱ ከተጠቃ ዛሬ ማንኪያ ነገር በማንኪያ ነገርነቱ ከተጠቃ እኔ እከላከልለታለሁ። ለኔ ታዲዮስ ታንቱ ከክርስቲያን ታደለ እኩል የምታገልለት ሰው ነው። ደስታ ሊንጃሶ ከነ ማን ነው ከነ ዮሐንስ ባያለው እኩል የምታገለት ሰው ነው። ለፍትህ ለዓላማ ነው የምታገለው እንጂ በደማው አማራ ያለሆነ ብቻ ነው የምታገለው። ምን እንደና አማራ ኪላም እንትን ምል ሰው አይደለም። አማራ ግን በማንነቱ ይጠቃል ይገደላል ብዬ ስለማምን ነው እንጂ ጉራጌንም ወረህ ጉራጌ ማለት ኦሮሞ ነው ከ300 ዓመት በኋላ ገዳም ማክበር ጀመረ ብለህ ስታቀርብ ተቃውሞ ያለው በጽንፈኛ ተስፋፊ ብሔርተኝነት
ባቢሌ ላይ 1.2 ሚሊዮን ሶማሌ ስታፈናቅል እቃወማለሁ በተስፋፊ ጽንፈኛ ብሔርተኝነት። ወናጎ ላይ ይርጋ ጨፌ ላይ ጌዲዮን ስትጨፈጭፍ የጉጂ ኦሮሞ ቦታ ነው ብለህ እቃወማለሁ። ለአማራ ስለሆነ ብቻ አይደለም እጮህ፣ ለሁሉም ነው የምጮህ። ኦሮሞም ሲገደል እጮሃለሁ። ነገ ጽንፈኛ የአማራ ብሔርተኛ እና ኪላ ዘርተውት ጽንፈኛ የአማራ ብሔርተኛ ተነስቶ ኦሮሞ ከገደለ አወግዘዋለሁ። ኦሮሞን አትግደል እላለሁ። ስለዚህ የፍትህ ጥያቄ ነው እንጂ የብሔርተኝነት ጥያቄ አይደለም። ትግላችን የፖለቲካል አይዲዮሎጂ አይደለም፣ የህሉና ትግል ነው። የህሉና ትግል ነው። ስለዚህ የመኖር ያለ መኖር ጉዳይ ነው። በማንነታችን እያጠቃህን ስለሆነ የአማራን ትጥቅ ትግል እንደግፋለን። አማራጭ ስለሌለን የሰላም በር ሙሉ ለሙሉ ስለተረቀምክ ከጋዜጠኛ እስከ ፖለቲከኛ እስከ ፓርላማ አባል እስከ ተቋሚ ስላሰደድክ ስለገደልክ ስላሰርክ ነው እንጂ ጽንፈኝነት ምናምን የለም። እንደነገርኩኛ ኦሮሞ ነው እንዲያምንባለው እኮ ለህዝቡ በመከላከል ፖለቲካ አትለይም ወይ በማለት እና ደግሞ አንጋፋው ፖለቲከኛ ልደቱ አያሌው እንዳለ ዛሬም ነገም እኔ ከሻቢያ ኦሮሞ ነው የሚቀርበኝ እና ብሔርተኝነትህን ግን ሁለት ኪስ እንደምትበላ ሰለማቅ ብልጥ ልጅ ያዞን ይዞ ያለቅሳል የሚል ፖለቲካ እንደምታራምድ ሰለማቅ ነገ እንደ ዶክተር ኡሪ ልትሆን እንደምትችል ሰለማቅ አያና እጋፈጣለሁ ከላከላለሁ ነው። አዲስ አበባ ብሔረሰቦች ናት አጣዬን አታንድድ በመንግስት ከለላ አሚኮ ላይ እኮ ቀርቦ መሳሪያ ሲመለስ እያየን ነበር ብሏል። ቴዲ ይታይ ማንኪያ ነገር ፍረዱ። ጨፍጭፎ ሙሉ ከተማ እስከ መዘጋጃ ቤትና መስተዳድር አፍርሰው የኦሮሞ ጽንፈኛ ብሔርተኛ ታጣቂዎች ከዛ መሳሪያው ሲመለስ በአይናችን አይተናል። ይሄ የሚነገረው በመንግስት ሚዲያ ነው። የሆሮ ጉዱሩን ጭፍጨፋ ፋና ብሮድካስቲንግ ኮርፖሬሽን ነበር ሲዘግበው የነበረው የመንግስት ሚዲያ። ይሄን እያየ የአማራን የህሉና ትግል አደግፍ ልትለኝ አትችልም። ሰባይነት ነው። አንድ ጀርመናዊ፣ አንድ ጣሊያናዊ፣ አንድ ስኮቲሽ፣ አንድ ዶርዜ፣ አንድ ትግሬ እንዲያግዘን እፈልጋለሁ። ሁሉም ሰባይነት ነው። ማንኪያ ነገድም ከጎናችን እንድቆሙ እፈልጋለሁ። አማራ ወገን ነው፣ ኢትዮጵያዊ ነህ። አንተ እንደ ማንኪያ ነገር ኢትዮጵያዊ ስለሆንክ ከአማራ ለምን ይገደላል ማለት አለብህ። ኦሮሞም ሲገደል እንደዛ፣ ትግሬውም ሲገደል እንደዛ። ሂፖክራሲ የሚሆነው ትግሬው ሲገደል እሰይ ይገደል ብዬ ቢሆን፣ ኦሮሞ ሲገደል እሰይ ይገደል ብዬ ቢሆን ሂፖክሪት ነህ። ሴፍ አንተ ውሸትን ነው፣ ውስጥ ብሔርተኛ ነው እንዳያና ትለኛለህ። እኔ ግን ውስጤ ብሔርተኛ አይደለም እንዳያና። ለትግሬውም እጮሃለሁ፣ ለሲዳማውም እጮሃለሁ፣ ለጉራጌውም እጮሃለሁ። አያና ግን ባለ ጊዜ ነኝ ብሎ ነው። ኦህዴድ መራሽ ብልጽግና ሲወገድ ተገልብጦ ነገ ኢትዮጵያ ኦሮሚያ ይለናል። እንደዛ እንደሚል እርግጠኛ ነን ነው። ለዛ ነው እያወገዝኩ የነበረው። ሌላ ናሽናል ኢንተረስት እኛ በቴሪቶሪያል ኢንቴግሪቲ በሶቨሬኒቲ በሉዓላዊነታችንም በድንበር እንትናችንም አንደራደርም። ፌልድ ስቴት ያረጋት ሁሉም ስርዓት ጥንካሬና ድክመት አለው። የነገስታቱም ስርዓት ኮሚኒስት የነበረውም ደርግ፣ ህወሓት መራሽ ኢህአዴግም፣ ኦህዴድ መራሹ ብልጽግና ግድቡ ስላለቀሽ እሰይ ተመስገን። መቼም የሚመነጨውን ዋት ለውጭ ኃይል ሸጦ ድሮን ገዝቶ ህዝቤን ካልገደለብኝ ተመስገን። መብራት ካገኘንበት ህዝቤ ነው የሚያገኘው። ኦሮሞ አገኘው፣ ትግሬ አገኘው፣ ማን አገኘው ህዝቤ ነው። ችግር የለብኝም ለጠንቅ አላማ እስካልዋለው ድረስ። በብሔራዊ ጥቅማችን ማንም የሚደራደር የለም። እዚህ ላይ ህዝቡን ስለምትገሉበት ሰው ስለሚታረድበት ምናምን የምታየው ጽንፈኝነት እንቅስቃሴ ስላለ ነው እንጂ ቴዲ ሐዋሳ አንድም ሰው በብሔራዊ ጥቅሙ አይደራደርም። ቪቫ ግብጽ ምናምን ከቲክቶክ የዘለለ ጽሁፍ አይሆንም። በአገራችን የሚደራደር አንድም ኢትዮጵያ የለም። አንድም ኢትዮጵያ የለም። ቴሪቶሪያል ኢንቴግሪቲያችንን በጣም የምናስከብር ሰዎች ነን። ነገርኩ እና አኪላ የሚመሩት የጽንፈኛ ሶማሌ የፌልድ ስቴቷ ሶማሌ አንድ ኪሎ ሜትር ባሌ ላይ ቢገባ ተቀዳሚ ኃይል ይሰለፋል። ኢትዮጵያ ምንም ጥያቄ የለውም። ህዝቡ እኮ በማጆሪቲ ደረጃ ኢትዮጵያ እንደሚደግፍ የምታውቀው ቴዲ አብይ ሲመጣ ያሳየው ድጋፍ መቀሌ ላይ ድጋፍ ሰልፍ እኮ አግኝቷል። ከሞያሌ ከምስራቅ እስከ ምዕራብ ከቀብሪ ዳር እስከ እንትን በሙሉ በአራቱ አቅጣጫ ተቀብሎት ነበር። መሮታል ይሄ መገዳደል ጽንፈኝነት እና እሱም ስርዓት በማስቀጠሉ ተተኪ ተረኛ ሆኖ የኦህዴድ የኦሮሞ ጽንፈኛ ብሔርተኛ በመሆኑ አዲስ አበባ የኔ ናት አጣዬ እስከ ኦሮሚያ ድረስ የኛ ነው እስከ ራያ ምናምን ብሎ ካርታ ይዞ በመምጣቱ ኢሊሊ ሆቴል በመንግስት ሽፋን ስብሰባ አድርገው የባለቤትነት ጥያቄና የቋንቋ ጥያቄ ሲያስመስለው ቴዲ በማንኪያ ነገድኛ አዲስ አበባን ለምሳሌ ኤግዛምፕል ልስጥና ኤክስዋይ እንበል። ኤክስዋይ የምለው በማንኪያ ነገድኛ ነው ትል ችግር የለም። ፊንፊኔ ግን የቋንቋ ጉዳይ አይደለም፣ የባለቤትነት ጥያቄ ነው እያነሳችሁ ያላችሁት። በግልጽ እያላችሁን ወጣችሁ። ቀድምም ሲባል የነበረው በጥላቻ ነው ያልከው፣ በፍጹም በጥላቻ አይደለም። አንዴ ቃል ሲው ኦኬ እደመድማለሁ እና በጥላቻ አይደለም፣ በግልጽ ወጥቶ ነግሮን ነው። ከቡራጁና ከሰላሌ እየመጣላችሁ ነው ብሎን ነው። እና ከጫንጮ የሚመጣ ጽንፈኛ ኮሬ ነገኛ ወይ ኦሮሞ ብሔርተኛ ኃይል ካለ እኔም ደግሞ አጠገቤ የሚያስጥለኝ ኃይል የታጠቀ ኃይል ያስፈልገኛል።
እና ሌላ የታጠቀ ሚሊታንት ናሽናሊስት በነበረ በሰዓቱ ጽንፈኛ የትግራይ ብሔርተኛና የኦሮሞ ብሔርተኛ እያለ አማራ ለምን ትጥቅ ይፈታል ነው ዋናውን ጥይቷ የመጀመሪያ ጥይት የተተኮሰችው። ልዩ ኃይሎቹም ወደ ፋኖ የገቡት። ስለዚህ ይሄን ጽንፈኛ ብሔርተኝነታችሁን ጉራጌ ኦሮሞ እናረጋለን፣ የጌዲዮን ወናጎ ኦሮሞ እናረጋለን፣ አዲስ አበባን ከብሔር ብሔረሰብ ቀምተን ኦሮሞ እናረጋለን ምናምን የሚለውን ተው። በኢትዮጵያ አጀንዳ እንስማማ። በጽሁፍ የምታረጉንን አሁን ቅድም እንዳልከው ብልጽግና አንድ ፓርቲ አድርጓል፣ በሱ እንቀጥላለን ምናምን ያልከው እሱን ስታረጉ መላ ኢትዮጵያን ልክ መጀመሪያ ድጋፍ እንደሰጣችሁ ዛሬም እንደግፋችኋለን። በኦሮሞነት ሳይሆን እየተቃወመን ያለ ነው በገዳይነታችሁ፣ በጽንፈኛ ብሔርተኝነታችሁ፣ በሁሉ ኬኛ በሚል የኔ በሚል ፖለቲካ ነው የምንታገላችሁ እንጂ የኦሮሞ ወርቅ የሆነ ህዝብ ወንድም እህቴ ነው። ትግሬን እንወዳለን፣ ሲዳማ እንወዳለን፣ ዶርዜ እንወዳለን። በቴሪቶሪያል ኢንቴግሪቲያችን በድንበራችን አንደራደርም። በብሔራዊ ጥቅማችን በናሽናል ኢንተረስታችን አንደራደርም። ብሔራዊ ጥቅማችን ለግብጽ አይደለም። መሰረታዊ ታሪክ አንድ ደቂቃ ጨምረኝ፣ ይቅርታ አያና በጣም ብዙ ተናግሮኝ ስለነበር ናሽናል ኢንተረስቲን ልናገርና ብሔራዊ ጥቅም ግብጽ መሰረታዊ ኢትዮጵያን ስታጠቃ ስታዋጋ ምናምን የነበረች ከነገስታቱ ጀምሮ የጉራ የጉንደት ማአት ታሪክ አለ እና ጠላቶን አያውቁም። በኋላ እድል ከሰጠኝ መጨረሻ ላይ የዶክተር መናሴ ንግግር ለግብጽ አምባሳደር ምን ብሎ እንደተናገሩ በነገስታቱ ስርዓት የነበሩት የኢትዮጵያ አምባሳደር ሊሂቁ ባለፈው እድሜ ጠገብ ናቸው። ባለፈው በቅርብ ነው ያረፉት። ዶክተር መናሴ የተናገሩትን የየመንን ልኡክና የግብጽን ልኡክ እንዴት ብለው አፍ እንዳስያዟቸው ማሳየት እንችላለን። እና ኢትዮጵያን የምንወዳት ሀገራችን ናት። የምንጠላው ጽንፈኛና ወራሩ የኦህዴድ መራሽ ብልጽግና ነው። ይሄን በማለት አመሰግናለሁ። በብሔራዊ ጥቅማችን አንደራደርም ለማለት እፈልጋለሁ። ለማንኪያ ነገድም ለታዳሚዎችም አመሰግናለሁ። ከብሔርተኛ አንደበት እንዲህ ያለ ነገር መስማት በጣም ሬር ነው። በብሔራዊ ጥቅማችን አንደራደርም። ሌላው እዳው ገብስ ነው። በሀገራዊ ጉዳይ ነው፣ በውስጣችን ነው የምናወራው። ሁሉም ብሔርተኛ በሀገራዊ ጉዳይ ላይ አንደራደርም። ይሄ ሞቷችን መሆን አለበት ለማለት ያለ ቴንኪው ሴቫችን ቴዲ አዲሴ ለማንሳት የሞከረው ሀሳብ በደንብ ገብቶኛል። በተለይ አሁን ከፋኖ አመራሮች አዲስ አበባን ጎበኙ ለምን ፍትሃዊ ያልሆንሽም ነው። እኔ ሁልጊዜ በዚህ ፖለቲካ ውስጥ ሁልጊዜ ፍትሃዊ ለመሆን የምሞክር ሰው ነኝ እና መሀል ያለ ሰው ከዛም ከዚህም ያለው ያላገዋል እና መላጋቱን በደንብ እየለመድኩ ያለው ሰው ነኝ። አይኖ ፖለቲካ እዚህ ቲክታክ ላይ እንዴት እንደሚሰራ በደንብ የማውቅ ሰው ነኝ። የሆነን ቡድን ደግፌ ብመጣ በቃ እዚህ እንትን ላይ በቃ ምርጧ ሴት እንደመሆን አውቃለሁኝ። ያ ግን ህሊናን መሸጥ ስለሆነ ነው። እኔ ዝናው ይቅርብኝ፣ ሙገሳው ይቅርብኝ፣ ግን ለሀገሬ ማበርከት የምችለው የመሃል መንገድ ካለ ብዬ እየጣርኩ ነው ያለሁት እና የፋኖ ኃይሎች ከመንግስት ጋር የሰላም ስምምነት አድርገው የገቡ ኃይሎችን በሚመለከት የሰጠሁት ሐሳብ አንደኛ ትግሉ ሲጀመር እነዚህ ሰዎች ፍትሃዊነት የለም፣ ዲሞክራሲያዊ መምጣት አለበት፣ አማራ በማንነቱ እየተሳደደ የሚገደልበት ሀገር መቆም አለበት፣ ይሄንን በሰላማዊ መንገድ ብንጠይቅ መንግስት ምላሽ ስላልሰጠን ነፍጥ ማንሳት የመጨረሻው ህልውናችን ነው በሚል የገቡ ሰዎች ናቸው። እነዚህን ሰዎች አንድም ሰው ከፍሎ አላስገባቸውም። በራሳቸው ፍላጎት ስራቸውን፣ ትዳራቸውን፣ ልጆቻቸውን በትነው ወደ ጫካ የገቡ ሰዎች ናቸው። ባመኑበት ለአማራ ህዝብ ይጠቅማል ብለው ባመኑበት ልክ የተዋደቁ ሰዎች ናቸው። ካጠገባቸው ልጆቻቸውን የቀበሩ ሰዎች አሉ። ካጠገባቸው ጓዶቻቸው አልፈዋል። በዚህ ትግል የትግሉን ውጤት ግን ቆመው መገምገም ችለዋል። እዛ ውስጥ የነዚህን ሰዎች ዛሬ ሁሉ ሰው ተነስቶ ሊያጠለሻቸው ባንዳ ሊላቸው ምናምን ሲነሳ እኔ የዛ ቡድን ደጋፊ አልነበርኩም ይታወቃል። ግን አየህ ለአማራ ህዝብ ሊታገል የወጣውን ሰው ሐሳቤን ቀይሬ ያለው ሲል እንዲህ አይነት የባንዳ መለጠፍ ካመጣ ከነሱ ጎን እቆምላቸዋለሁ። ለዛ ነው እኔ ሁልጊዜ ከተበደሉ ሰዎች ጎን ነው መቆም የምፈልገው። ምክንያቱም በዚህ ትግል ውስጥ ያላሳደዳቸው ማን አለ? ስም ያልሰጣቸው ማን አለ? ነው ያልገደለባቸው ጦር ያልመዘዘባቸው ማን አለ? በዚህ ሁሉ ስብዕና ገደላ ተደርጎባቸው ወታደሮቻቸው በሸፍጥ ተገድለውባቸው ከመንግስት ጋር መደራደር የሚችሉበትን አቅም ከ70% በላይ ተወስዶባቸው የራሴ ነው ከጎኔ ይቆማል ለአማራ ህዝብ ነው የወጣው ባሉት ሰው እየተከዱ ከሞተባቸው በኋላ እነዚህ ሰዎች ይሄ ነገር መጨረሻው አያምርም፣ የወጣንለትን ዓላማ ማሳካት አንችልም፣ ከኔ ጋር ተሰልፏል ብዬ ያሰብኩት ቡድን
ሐሳባችን የተለያየ ነው። አሁን እዚህ ጋር ይበቃኛል ብለው ሲገቡ ለምንድን ነው ሐሳባቸው የማይከበርላቸው? ዲሞክራሲ ብለህ ጀምረን ግን ደግሞ እነሱ ደግሞ መብታቸውን ሲጠይቁ ይሄ ነው የኔ ሐሳብ ሲሉ ደግሞ አይ እንደዚህ ማሰብ አትችሉም መባል የለባቸውም። በዛ ላይ በጣም አደገኛው ነገር ክልሉ ላይ ሁልጊዜ ጦርነት የሚፈልጉ አካላት በሰላም ተነጋግሮ ተደራድሮ ወደ መንግስት የገባውን ባንዳ ሌባ አድርጎ ከሌሎች ወገን ግን ያለው ሲገባ አዎ ችግር የለውም የኛው ናቸው እነሱም ሄደው እዛ እየታገሉ ነው አትንኩብን እያሉ የራሳቸውን ይከልላሉ። እዚህ የአማራ ፖለቲካ ላይ ግን መጥተው የሄደውን ሰው ባንዳ ሌባ አድርገው አልታረቅም አልደራደርም ብሎ ደግሞ የሚደራጀውን ጎበዝ በርታ ይልሃል። ይሄን ሲል እኔ አያስችለኝም፣ ምክንያቱም ምን እየተሰራ እንደሆነ ስለማቅ ማለት ነው። ትላንት ጦርነት ተደርጓል እኮ ለምሳሌ በፌደራል መንግስትና በትግራይ ኃይሎች መካከል በተደረገው ጦርነት እኮ ድርድር የተደረገው እኮ ህወሓት አሸንፎ አልነበረም። ኦልሞስት ከ80% በላይ ፌደራል መንግስት ጨርሶት ነበረ። ነገር ግን ለህዝቡ ሞራል አብሮ ለመኖር ሲባል ድርድር ይደረጋል። ድርድር ተደረገ። ከድርድር በኋላ ግን አዲስ አበባ ሄደው ሜዳሊያ ሲሸላለሙ በአንድ አመች ተባሉ። እነሱ አትንኳቸው የኛው ናቸው እየተባለ ይጠበቃል። በዚህ በኩል ያለውን ግን አሳደህ ባንዳ ነው ሌባ ነው ትላለህ። እንደዚህ የሚባል ነገር በፍጹም መምጣት የለበትም። ለነፃነት እኔ የታገልኩት ተብሎ የሌሎችን ነፃነት መክፈፍ ትክክል አይደለም። እኔ አማራ ክልል ላይ በተደረገው በዚህ በ2-3 ዓመት ትግል ውስጥ የሞቱት ጀግኖች በጣም ያሳዝኑኛል። በኖሩ ምን ነው በተደራደሩ እንዳትደራደሩ እንዳትነጋገሩ እየተባሉ የሞቱት የአማራ ልጆች በጣም ይቆጩኛል፣ በጣም ያሳዝኑኛል። ቤተሰቦቻቸውን ልጆቻቸው ሜዳ ላይ በትነው ነው የቀሩት። ስለዚህ መጥቶ አሁን ያለውን ጦርነት ጠቅልሎ አማራ ክልል ውስጥ ለማድረግ የፈለገ ኃይል መጥቶ አንዱን ጀግና አንዱን ባንዳ ሲያደርግ ዝም ብሎ ማለፍ ይሄ ትክክል አይደለም የሚል እምነት ስላለኝ ነው። ከዛ አዲስ አበባ ላይ ሲጎበኙ ታዩ። ያ መንግስት ታዲያ ምን ይፈልጋል? መንግስት እኮ ፖለቲካ ነው እየሰራ ያለው። ከዚያ አላክቶ ወደዛ እንደሄዱ ካደረጉ በኋላ ለምን ጎበኙ ልትል አትችልም። መቆሚያ ቦታ ያጡ ሰዎች ነበሩ እኮ እንኳን በህይወት ቆመው ሄዱ። ለእኔ ጀግኖቼ ናቸው፣ እንኳን ተረፉልን። ሌላ መንገድ ደግሞ አለ። ቅድም አማራ ስትሮንግ ሲያወራ ነበረ። የአማራ ህልውና በቃ በፋኖች እጅ ነው ያለው፣ ሌሎቻችሁ አያገባችሁም፣ ምንም ልታመጡ አትችሉም አይነት መመጻደቅ በጣም እየገረመኝ ነበረ። የአማራ ህዝብ በፋብሪካ ውስጥ እንደተሰራ ሳሙና አይደለንም። ከክልሉ ውጭም ክልሉ ውስጥም ያለው አማራ የራሱ አስተሳሰብ፣ የራሱ ፍላጎት፣ የራሱ የፖለቲካ እሳቤ አሰላለፍ ያለው ነው። አንዳንዶቻችሁ ትመጡና የፋኖ ደጋፊ ነን ይሄን ቡድን እንደግፋለን ስትሉ አማራን ከፋብሪካ የወጣ ሳሙና አታድርጉት። አማራነት ይሄ አይደለም። ካልገባችሁ አርፋችሁ ተቀመጡ። ተነስቶ መዘባነን አይቻልም። የአማራ ህልውና በአማራ ህዝብ ነው የሚለው እንጂ አንድ ቡድን ትግል ላይ ነው፣ ሌላኛው ደግሞ በሰላማዊ መንገድ ይታገላል፣ ሌላኛው ሰጥቶ በመቀበል መሪ ይደራደራል። አለቀ። የአማራ ህዝብ ብዙ ነው አይነቱ፣ ብዙ ነው አኗኗሩ፣ ብዙ ነው እውቀቱ። ወስደህ ከአንድ ነገር ጋር አድርገህ እንደዚህ ነው ብሎ ማለት ትክክል አይደለም። ከዚህም መታረም ያስፈልጋል። ለዚህ ነው ከዚህ በፊት የነበሩ ነገሮችን ሌቦች ጠልፈው ሰዎች መጥተው ይሄ አካሄድ ልክ አይደለም ብለው ሲሉ ሄዱ። ከዚህ አማሮች አይደላችሁም ባንዳዎች፣ በአዴኖች እንትኖች ምናምን አድርጋችሁ የህወሓትና የኦነግ የፖለቲካ ስታይል ይዛችሁብን መታችሁ ብሔርተኝነትን አናታችን ላይ ለመጫን እየሞከራችሁ የነበሩት ይሄንን አንቀበልም። ጊዜውም ረፍዷል ብዬ ነው የማስበው። በሀገራዊ ጉዳይ ላይ በተለይ የህዳሴ ግድብን በሚመለከት ትራምፕ ምናልባት የህዳሴ ግድብ ከተመረቀ በኋላ ብዙ ትኩረት አልተሰጠውም ነበረ። ትራምፕ በዚህ ንግግራቸው በዓለም ላይ ካሉ ትልልቅ ግድቦች መካከል አንዱ ነው ብለው ለዓለም አውጀውልናል። ኢትዮጵያ ትልቅ ነገር እንደሰራች አውጀውልናል። በሌላ መልኩ እንደገና የአባይ መነሻ ግብጾች ከዚህ በፊት ለዘመናት የሰሩትና አባይም የግብጽ ነው ከሚለው መላቀቅ ውስጥ እንዲወጣ ጠቁመዋል። ከመጥፎ ነገር ውስጥ ጥሩ ነገር ነግረውናል። አላውቅም ነበረ ለካ መነሻው ኢትዮጵያ ነው ብለዋል።
አሁን ድርድር ፈልጋለሁ ብለዋል። ቅድም አያና ሲል እንደነበረው የትራምፕ አሁን ይሄ ዓለምን የሚያምስ ፖለቲካ እየሰራበት ያለው ነገር ሌላ ነገር አይደለም። የኖቤል ፕራይስን ይፈልጋል። ስለዚህ የተገኙትን ቀዳዳዎች በሙሉ እየነካ ሰላምን አምጥቻለሁና ዓለም ሳትወድ በግድ ሽልማቱን ስጠኝ ነው። ስለዚህ በተለይ ኢትዮጵያና ግብፅ ላይ ትኩረት አድርጎ ገና ሲጀምሩ ጀምሮ በደንብ ትኩረት አድርጎ እየሰራበት ነበር። ስለዚህ የሚፈልገው የራሱን ክብር የራሱን ኢጎ ነው ማስታመም የሚፈልገው። ይሄንን ስራ ሲሰራ ግን ኢትዮጵያ በዚህ ሰዓት ከዚህ ቀደም እንደነበረው ድርድር ውሃ መሙላት ትችያለሽ፣ ግድቡን ማፈንዳት እንችላለን ምናምን ከሚለው እጅን ጠምዝዘህ ቁም ከሚለው የድርድር እንትን ወጣለች። ግድቡ አልቋል። አሁን እኛ ፍላጎት አለን፣ እነሱም ፍላጎት አላቸው። ምን ብንሰጣቸው ምን ይሰጡናል የሚለውን የራሷን ጥቅም አስልታ በተለይ የባህር በር ጥያቄ ስላላት እሱን ይዛ የምትመጣባቸውን ነገሮች መንግስት አስቦ መስራት፣ ዲፕሎማሲው ላይ መስራት በጣም በጣም ወሳኙ ነው። ከዛ በተረፈ ደግሞ ሌሎች እድሎች አሉ። ለምሳሌ ትራምፕ በቀጥታ መጥተው የግብፅና ኢትዮጵያን ጉዳይ እንደዚህ ላደርግ እሞክራለሁ ሲል ኢትዮጵያ ሌላ ማምለጫ መንገድ አላት። ይሄ የአፍሪካን ጉዳይ በአፍሪካ መጨረስ አለብን፣ ሌሎቻችሁ መግባት የለባችሁም፣ መጀመሪያ በራሳችን አቅም በኢጋድ በአፍሪካ ህብረት መደራደር መነጋገር አለብን ብላ እንደውም ጨዋታውን ቀይራ በተለይ ሌሎች የአፍሪካ ሀገሮች እንዲህ አይነት ነገሮች ሲነሱ ከኢትዮጵያ ጎን መቆም የሚችሉበትን እድል መፍጠር ትችላለች። በጣም ቸኩለንም መሄድ የለብንም፣ በጣምም መዘግየት የለብንም። ዲፕሎማሲውን ግን የምንሰራበት ሰዓት አሁን እንደሆነ ያሳያል። ለምሳሌ የህዳሴ ግድብ ከተገነባ በኋላ ግብጾች አልተኙም። አንደኛ እርስ በርሳችን እያጣሉን ነው፣ የሀገር ውስጥ ያለውን ፖለቲካ በደንብ እያመሱት ነው። ሁለተኛ ቀጠናው ላይ ያሉ እንደ ኤርትራ ያሉ ሀገሮች እነ ጅቡቲን ጨምሮ እኛ ላይ እንዲነሱና አቅመቢሶች እንድንሆን በደንብ ስራ እየሰሩ ነው ያሉት። የተበደሉ እንደሆነ ባገኙት አጋጣሚ በመላው ዓለም እየዞሩ እየተናገሩ ነው። እኛ ግን ህዳሴ ግድብን ገንብተን እንኳን ስለ ህዳሴው ግድብ እየዞረ የሚያስረዳ የዲፕሎማሲ አቅም የለንም። ዲያስፖራውም ይሄንን አይደለም የሚነግረው። ዛሬ ይሄን ያህል መሳሪያ ያስፈልጋል እያለ መሳሪያ ለመግዛት ገንዘብ ሲያዋጣ ነው የሚውለው፣ እርስ በርሱ ሲያገዳድል ነው የሚውለው። አንድም ቀን የኔ ሀገር እንዲያደርጋለች ብሎ ባለበት ሀገር ሰብሰብ ብሎ ለማድረግ የሚችል አይነት የፖለቲካ እፎይታ የለንም። ስለዚህ አሁን አየክ እኛ በውስጥ ጉዳያችን እንድንጠመድ አድርገው፣ ግብጾች ግን የሀገራቸውን ዘላቂ ጥቅም ለማምጣት በደንብ እየሰሩ ያለበት ሁኔታ ነው ያለው። በዲፕሎማሲ በልጠውናል። እኛ የለንም፣ ገና እኛ ሰፈራችን ውስጥ ነን። ገና ሀሁ እያልን ያለ ነውና እዛ ላይ በደንብ ማሰብ ያስፈልጋል። ይህ በሀገር ሉዓላዊ ጥቅም ላይ ብሔራዊ ጥቅሞቻችን ላይ እዚህ ቲክታክ ላይ እርስ በርስ መበሻሸቅ ምናምን እንዳለ ይገባኛል። በእርግጥም በጣም ብዙ ባንዳ ሀገሪቷን የሚጠላ እንዳለ በደንብ አይተናል። ግን አብዛኛው ኢትዮጵያዊ ግን በሀገሩ ጉዳይ ላይ የሚደራደር አይደለም፣ የሚመጣውን ነገር ይቀበላል። ምንም እንኳን ከመንግስት ጋር ልዩነት ቢኖር መንግስትን አብዝተህ ልትጠላው ትችላለህ። መንግስት ብዙ በደል አድርሶብሃል። በሀገር ብሔራዊ ጥቅም ላይ ግን እኔ ማንም ኢትዮጵያ ወደኋላ ይላል የሚል እምነት የለኝም ነው ነገር። እነዚህ እንግዲህ አንዳንዶቹ አሰላለፍ ቀየረን ይላሉ፣ አንዳንዶቹ ከወያኔ ጋር ስለምትሰሩ ነው ከሻዕቢያ ጋር ስለምትሰሩ ነው ምናምን ይላሉ። ግን አሁን እነሱ ናቸው የሚያውቁት ለምን ዓላማ ገብተው ለምን ዓላማ እንደተመለሱ የሚያውቁት እነሱ ናቸው። ግን እንደ አንድ ፖለቲካ እንደሚረዳ ሰው ግን ደግሞ ጠለቅ ብለህ ካየኸው ደግሞ ብዙ ጊዜ የሚሆኑትን ነገሮች ከሆኑበት ጊዜ አንጻር ነው የምታየውና ለምን በዚህ ሰዓት መግባት ፈለጉ የሚለው እንደው ማየት ያስፈልጋል። እንግዲህ ይሄ ትግል ሲጀመር የአማራ ፋኖ ትግል ሲጀመር ሰዎች ከተለያየ ቦታ ወጡ፣ የተለያየ ሀሳብ ይዘው ይገቡ ይኖራሉ፣ ተቀላቅሎ ይገባ ሊኖር ይችላል። አሁን ትግሉ እየተበጠረ እየነጠረ እየወጣ ያለበት ጊዜ ላይ ያለ ነው። የደከመው የተለያየ ሀሳብ ይዞ የገባው የተለያየ አጀንዳ ይዞ የገባው አጀንዳዬን ማስፈጸም የምችለው አሁን ነው ብሎ ሲያስብ ይመለሳል። በሚዲያ ወጥተው እንትን የሚሉት ሰዎች አጀንዳ ይዘው ገብተው አጀንዳችንን ማስፈጸሚያ ጊዜው አሁን ነው ብለው ሲያስቡ የሄዱ ሰዎች ናቸው። ምንም ጥያቄ የለውም። ይሄ እንጂ ተደራድረው ምናምን ከግለሰብ ጋር የሚደራደር ስርዓትና መንግስት የለም እኔ እስከሚገባ ድረስና በዛ ደረጃ ለሰዎቹም እንትን ማድረግ ስርዓቱንም
እንዲያው አትሊስት እንዲያው ትልቅ አገር እመራለሁ ብሎ የተቀመጠ ነውና እንዲያው በዛ ልክ አታዋርዱት። እኔ እንኳን በጣም ብዙ ያው እንዲፈርስ መፈልገው ስርዓት ነው ስርዓቱና፣ ግን በዛ ልክ ደግሞ እንዲሁ ተዋርዶ ከግለሰብ ጋር በየጥሻው በየምግብ ቤቱ በየምግብ አዳራሹ ነው። አሁን ላስት የመጨረሻ ላይ ያደረጉት የሆነ የምግብ አዳራሽ ቀበሌ የምግብ አዳራሽ ነው የሚመስለው። ኮርኒሱን ምናምን ስታዩት የሆነ ዝም ብለው 3-4 ሰዎች ቁጭ አድርገው ተፈራርመው ምናምን ተለያዩ። ስለዚህ የሚሰራው ፕሮፓጋንዳ እንኳን በጣም የተሰላቸ እና በጣም ቺፕ የሆነ ነገር እንደሆነ ያሳይሃል። ሰዎችን የሆነ የቻይና ሱፍ ምናምን አልብሰው አንዴ ባስ ውስጥ ፎቶ ያስነሷቸዋል፣ አንዴ እንትን ያደርጓቸዋል። ሰው ዓላማ አለው። ዓላማው ምንድን ነው? አሁን እየታገለ ያለውን ወጣት ተስፋ ለማስቆረጥ። እናንተም እኮ እንደዚህ ብትመጡ ይሄው እኛ እኮ በቃ የተወለወለ የቅቤ ቅል መስለን እያያችሁን ነው። ሰላም እኮ ነው፣ አዲስ አበባ እኮ ለምታለች፣ እናንተ እኮ ናችሁ እንትን የምትሉት እንጂ አዲስ አበባ እንትን ናት አይነት ነገር ማለት ነው። ይሄ በአዲስ አበባ እንግዲህ ብዙ ፕሮፓጋንዳ ይሰራል እና ባለፈው ሲባል ሰምቻለሁ። እሱን ለመሸጥ የተሞከረው ግን ተቀባይነት ይኖረዋል አይኖረውም? ከዚህ በኋላ እጃቸውን የሚሰጡ ሰዎች ካሉ እጃቸውን የሚሰጡት እነዚህ ሰዎች ስለገቡ ወይም ድርድር ስለተደረገ ሳይሆን ስለደከማቸው ነው፣ ወይ ደግሞ አጀንዳቸውን ለማስፈጸም ሞክረው ስላልሆነ ነው። ስለዚህ አሁን በዚህ ሰዓት ፋኖች አንድ ለመሆን የመጨረሻዋ ደቂቃ ላይ ባሉበት ሰዓት ላይ አመራር ያሉ ሰዎች ናቸው የገቡት። ተሸንፈው ነው የገቡት። ፋኖችን አንድ እንዳይሆኑ ማድረግ ስላልቻሉ ተሸንፈው የገቡ ወራዶች ናቸው። ነገ እነዚህን ሰዎች በምንም መልኩ ሚዲያ ላይ አታዩአቸውም። ብልጽግና አራዳ ነው። በቃ ፕሮፓጋንዳውን ሰራ ወይ እስር ቤት ይጥላቸዋል። ከዚህ በፊት የገቡትን ነጸዳሉ የት እንዳሉ የሚያቅሰዋል። ነጸዳሉ ምናምን የሚባሉ ልጆች የገቡት አስታውሳለሁ። የት ነው ያሉ ዛሬ እነሱ? ማንም ወለጋ ላለች ለተፈናቀለች እናት የማይራራ መንግስት ትንሽ የትግል እንትን ለቀመሰ ትንሽ ፊደል ለቆጠረ አማራ አይመለስም። ስለዚህ ከዚህ በኋላ እጃችሁን መስጠት የምትፈልጉ ሀሳብ ያላችሁ ሰዎች ካላችሁ ይሄን አውቃችሁ ገቡበት። የምትገቡት ወደ እሳት ነው። የምትገቡት ተዋርዶ ወደ መሞት ነው። በቃ አዲስ አበባ የተፈናቀሉ እናቶች ከተማ ያቆሽሻሉ ተብለው የተባረሩ በእናድንቻ የተባረሩ እናቶች ታግሎ የመጣን ወጣት አቅፎ በቃ ተንከባክቦ በባስ በሱፍ ምናምን አልብሶ ይዘኛል ብለህ የምታስብ ከሆነ ኢትዮጵያ ውስጥ ያለው ፖለቲካ አልገባህም ማለት ነውና ድጋሚ ያስቡ ማለት እፈልጋለሁ። ከዛ ውጭ ግን ነው አሁን ይሄ ነገር አሁን ስለ ክፍፍሉ ሰማለሁ፣ ስለምኑ ሰማለሁ። ይሄ እኮ የትጥቅ ትግል ነው ጎበዝ። ይሄ እኮ ገና 3-4 ዓመት የሆነ የትጥቅ ትግል ነው። ገና እኮ እየታገሉ ድርጅት እየመሰረቱ ያሉ ናቸው እኮ። ቅንጅት የሚባል ድርጅት ታስታውሳላችሁ? በጊዜው በጣም ገናና የነበረ አብዛኛው የኢትዮጵያ ሕዝብ ሁለት ጣቱን እያነሳ የደገፈው ድርጅት መጨረሻ ላይ ፍርክርክርኩ ሲወጣ በነመለስ ዜናዊ ሴራ የምንታገለው ስርዓት ነው። ፋኖ እየታገለ ያለው ስርዓት ነው። ለ30 ምናምን ዓመት የተሰራበት በደንብ የዳበረ ስርዓት ነው እየታገለ ያለው። ስለዚህ ይሄ ስርዓት የራሱን ሰዎች አስገብቶ ትግሉን አይከፋፍልም ብላችሁ የምታስቡ ከሆነ ካድሬዎቹ አይሉም አውቃለሁ፣ ግን ሌላው አማራ ግን ይሄን ያስባል፣ እንደዚህ ያስባል ያላስም ይኖራሉ። አሁን ኢምፕላንትድ የሆኑ የድርጅቱ ሚሽን ይዘው የገቡ ሰዎች ይኖሩ ይችላሉ። ትግሉ የተዳከመ እንዲመስል ምናምን ለማድረግ ይሞከራል፣ ግን ያንንም አሸንፈው አንድ ሆነዋል። አሁን ከነ ድክመታቸው አንድ ሆነዋል። ሶስተኛ ምናምን የተባለው ነገር ያው እንግዲህ ሰዎች የተለያየ ምኞት ይኖራቸዋል። የአሁኑ አንድነት ትንሽ እንትን ያደረገው ምን መሰላችሁ? አብዛኛውን ዳያስፖራ ቆርጠውታል ፋኖቹ። አሁን ባደረጉት እንትን ላይ አብዛኛው ዳያስፖራ ተቆርጦ የተወሰኑ ሰዎች ብቻ ነበሩ የሆነ ውስጣዊ የሆነውን ነገር ያውቁ የነበሩትና እስከ ዛሬ የተሰራውን ፕሮፓጋንዳ ታስታውሳላችሁ። እዚህ ፕላትፎርም ላይ እንኳን ማለት ነው ግማሹ ጎጠኛ ሆኖ አንዱ አካባቢ አንዱን አካባቢ ይሰደባል። ግማሹ አንዱን መሪ ሰቅሎ ሲሳደብ ይውላል። ግማሹ አንዱ መሪ ደጋፊ ነው እንትን ሲል ይላል። ያንን ነው ያሸነፉት። በነገራችን ላይ ናሬቲቭን ሁሉ ነው ያሸነፉት፣ ትርክቱን ሁሉ ነው ያሸነፉትና ዛሬ የአርበኛ መከታ የተናገረው ነበርና እኛ ከህዝባችን ህልውና በላይ የሚበልጥ ነገር ስለሌለ እስከ ዛሬ ለተዘላለፍነውን ቃል ሁሉ ይቅር ተባብለን አንድ ሆነናል። በቃ እናንተም በየእንትኑ ያላችሁም አንድ ሆኖ ብሎ ነው የተናገረው። ስለዚህ ያንን አሸንፈውታል። ከዚህ በኋላ ችግር ያጋጥማቸዋል፣ ግጥም አድርጎ ያጋጥማቸዋል። ምክንያቱም አሁን ነው ገና ስርዓቱ በደንብ መታገል ቢጀምረው። አሁን ነው አማራው አንድ ሲሆን ነው መታገል ቢጀምረው። አንዴ በወያኔ ያሳብባሉ የገቡት ሰዎች፣ አንዴ ከወያኔ ጋር ልትሰሩ ነው ምናምን ይባላል። ይሄ ዓላማ ሁለት ነው። ወያኔ ወደዚህ ይመጣበት አንደኛው ያው አሁን ያለውን እንትን በተለይ ደግሞ በጎንደር ከወልቃይት ጋር አሁን ቅድም አያና ሲናገር ሰምተዋል። በተለይ ጎንደር አካባቢ ምናምን ብሎ ጠቆም ያደርጋል። ጎንደርን አካባቢ
ጎንደር አካባቢ የተለየ ትሪትመንት እንዲሰማው የማስመሰል ነገር ሄደህ ፋሲል ግንብን ቀለም ትቀባለህ፣ እንትን ደግሞ ምንድነው ሄደህ ደግሞ እዛ የሆነ እንትን ትሰራለህ፣ የሆነ ሎጅ ምናምን ትሰራለህ። እንደገና ደግሞ ወልቃይት ምናምን ትልና የጎንደርን ህዝብ የተለየ ግሩም ታደርገዋለህ ለብቻው ማለት ነው። ጎጃምን ደግሞ አሊኔት የሆነ እንዲመስለው፣ ወሎ አሊኔት የተደረገ ሸዋ የተረሳ እንዲመስለው አድርገህ አንድነቱን ለመከፋፈል ይሞከራል። እና አሁን ወያኔ የሚመጣው በወልቃይት በኩል ጎንደሬውን አለርት አድርገ ነው ከጎጃሙ ጋር አብሮ እንዳይቆም ከሸዋው ጋር አብሮ እንዳይቆምና የሆነ የራሱ ከብልጽግና የተለየ ተጨማሪ ትሬት እንፍጠርለት እና አንድነቱን እናደናቅፍ ነው። ሁለተኛው ደግሞ ወያኔ የሚባለው ስርዓት በአማራ ህዝብም በሌላው በአብዛኛው የኢትዮጵያ ህዝብ የተጠላ ስለሆነ የፋኖን ትግል ከዛ ጋር ካነካካ ነው እና ከሌሎች ከግብፅ ከሱዳን ከምንም ከሻቢያም ከፈለክም ከአሜሪካም ከምንም ጋር እየገጫጨን ብቻ በሌላው ኢትዮጵያዊ ዘንድ የተጠላ እንዲሆን እናደርገውና አሁን አንድ ነው ከመውጣታቸው በፊት ስም እንለጥፍላቸው ነው። እኔ ከከሌ ጋር እንሰራለን የሚል የተለያዩ የተበጣጠሱ ነገሮች ትሰማለህ። እንደ ድርጅት ግን አቋም ይዘውበት የድርጅት የወዳጅና የጠላት መለያ መስፈርቶቻችን ብለው ያወጧቸው 7 ነጥቦች አሉ። ከነዛ 7 ነጥቦች ውስጥ በአማራ ህዝብ ላይ ትርክት የሰራ የአማራን ህዝብ ያሳደደ የጨፈጨፈ የህልውና አደጋ ውስጥ የከተተ ምናምን የሚሉ መስፈርቶች አሉ። በነዛ መስፈርቶች መሰረት ስትሄድ ብልጽግናም በዚህ መስፈርት ውስጥ አይገባም፣ ቲፒኤልኤፍም በዚህ መስፈርት ውስጥ አይገባም። ስለዚህ አንድ ሌላ መታወቅ ያለበት ነገር የአማራ ህዝብ እየታገለ ያለው ስርዓትን ነው፣ ፓርቲን አይደለም እየታገልን ያለ ነው። ከወያኔ ጋር እየታገልን ያለ ነው። ወያኔ አሁን ያለውን ስርዓት አምጥቶ ላያችን ላይ ያስለጫለ ነው። ይህን ስርዓት የምንታገለው እና ይህ ስርዓት መቀየር አለበት የስር ነቀል ለውጥ ያስፈልጋል የምንለው አብይ አህመድ ኦሮሞ ስለሆነ አይደለም። ምንጣፍ አንጥፎ እኮ ነው የአማራ ህዝብ የተቀበለው፣ ሸማ ለብሶ እኮ ነው የአማራ ህዝብ የተቀበለው። ግን ይህን ስርዓት ይዘህ ከቀጠልክ ግን ለአማራ ህዝብ አደጋ ነህ። ስለዚህ በወያኔና በብልጽግና መካከል ለፋኖች ምንም አይነት ልዩነት የለም። ያንን ስርዓት እስከተቀበሉ ድረስ ያን ስርዓት ከሚያራምድ ከማንኛውም ኃይል ጋር ምንም አይነት ህብረት አይኖርም። ከሌሎች ኢትዮጵያ ውስጥ ግን በኢትዮጵያ አንድነት በሚያምኑ በኢትዮጵያ ታሪክ ችግር በሌለባቸው ሰዎች ጋር አብረን እንሰራለን ብለው በደንብ ተናግረዋል። ሌሎቹ ይሄ አገር መገንጠል ምናምን ከሚባሉት ከወያኔና ከዚህ ከኦነጋዊው ስርዓት ውጪ ሌላ ምንም አይነት ችግር የለምና አይ ቲንክ በዛ መልኩ መታየት አለበት ብዬ አስባለሁ። የመጨረሻ አንድ እንትን ለህዝባችሁ አስቡ፣ ሰላም ስበኩ፣ ህዝባችሁ እንትን ብሏችኋል ምናምን ለምትሉ ሰዎች አንዲት መልእክት አለች። እየታገለ ያለው እኮ ህዝብ እኮ ነው። ለየትኛው ህዝብ ነው የምትነግሩት? እየታገለ ያለው ፋኖን እኮ የሚያበላው እኮ ህዝብ እኮ ነው። የፋኖ የስንቁ መሰረት እኮ ህዝብ እኮ ነው። የትኛው ህዝብ ነው እየመከራችሁት ያላችሁ? ይሄ እኮ ከሌላ ቦታ ታጣቂ መጥቶ እዛ የሰፈረ ለማስመሰል አትሞክሩ። ያ ፕሮፓጋንዳ አልሰራም። ይልቅ የሚሻለው ትክክለኛውን የህዝቡን ጥያቄ ተረድቶ ይሄ መንግስት ስርዓታዊ ለውጥ የሚያመጣበትን መንገድ መፈለግ ነው። ይሄንን የሚያደርጉት ግን ትክክለኛ ኢትዮጵያን የሚወዱ ሰዎች ናቸው። አሁን የዚህ የስርዓቱ ተጠቃሚ ሆነው ልክ ይሄ ስርዓት ሲመጣ ኢትዮጵያዊ የሆኑትን አይመለከትም ይሄ መልእክት። ግን ሌሎቹ ግን የኢትዮጵያን ሰላም የምትፈልጉ ሰዎች ግን እየታገለ ያለው የአማራ ህዝብ ነው። ፋኖ የአማራ ህዝብ አንድ አካል ነው እንጂ ከሌላ ቦታ መጥቶ የታጠቀ እንደዚህ ከቦታ ቦታ የሚንቀሳቀስ ኃይል አይደለም። ስለዚህ በዛ መልኩ ማየት ያስፈልጋል ብዬ ነው። ታንኪዩ ሴዲ። ራሴን እንደው ትክክለኛ መስመር ላይ መሆኔን የማውቀው በአማራ ትግል ውስጥም ያሉ ስህተቶችን ነቀፌ አውጥቼ ስተች ጽንፍ የያዙ በቃ ጥላቻ ያለባቸው ሰዎች ሲንጫጩና ስሜን ደጋግሞ ሲያነሱ አየ እኔ ራሽናል የሆነ ፖይንት አንስቻለሁ ብዬ ለራሴ እገመግማለሁና በኢትዮጵያን ፖለቲካ ውስጥ የብልጽግና ካድሬዎች እንደና አያና ያሉ ሌሎች በኮመንት ስሜን ደጋግሞ ሲጠሩ አም the most rational and በጣም ፖይንት አውት አድርጌ የነሱን ነውር ሀመር እንዳደረኩ የነሱን ዘረኝነት የነሱን ፖሊሲ እንዳጋለጥኩ ነው የሚሰማኝና they are yapping because የኔን ስም እየጠሩ አያና አዲስ ታይምስ ይላል እና ይሄ የሚያሳየኝ ለኔ ጭንቅላትን ቀጥቅጫለሁ ነውርህን አጋልጫለሁ ማለት ነው ብልጽግናና this is a confirmation ጥሩ ነገር ነውና ሌላው ፖይንቱ ማንሳት እንፈልገው ፖይንት ምን መሰለ አያና ለምሳሌ እኔ አሁን መሬት ይሸጣል መሬት አይሸጥም የሚል ክርክር ውስጥ አገባው እኔ ያነሳሁት ፌር ያልሆነ የልማት
ፖሊሲ ወጥቶ የአዲስ አበባን ህዝብ ለዛውም እኮ በግልጽ ብልጽግና ሲመጣ አዲስ አበባ የኦሮሞ ነች ብሎ ክሌም ያደርጋል። የኦሮሚያ ብልጽግና እሱ ብቻ አይደለም፣ በግልጽ የአዲስ አበባን ህዝብ ሬሌቨንት እናደርገዋለን፣ የአዲስ አበባን ከተማ እናወድመዋለን፣ የአዲስ አበባን ከተማ እንሰርቃለን፣ እንወስዳለን፣ ወደ ኦሮሚያ እናጠቃልላለን። እንደገና ደግሞ ኢትዮጵያ ውስጥ የመሬት ጥያቄ ይዞ የመጣው ይሄ ብልጽግና የሚባል ቡድን ነው። አንድ የአዲስ አበባን ህዝብ በጠላትነት የፈረጀው ይሄ ብልጽግና ቡድን ነው። መሬቱን መንጠቅ አለብን፣ የነፍጠኛ ከተማ ነው ሲል የነበረው ይሄ ብልጽግና ቡድን ነው። ይሄንን ሁሉ ፖሊሲ ይዞ መጥቶ የልማት በአጠቃላይ ሰውን ጀኖሳይድ ፈጽመው ልክ አማራ ላይ ወለጋ ላይ እንዳደረገው አዲስ አበባ ላይ ማድረግ አይችልም። አዲስ አበባ የዲፕሎማት ከተማ ነች። ስትራቴጂ ማውጣት አለበት። ስትራቴጂው ደግሞ ልማት መሆን አለበት። በቃ ሌላ አይደለም እኮ ይሄ ዲሰፕሽን ነው። ልማት አድርጋ አሳይታ ህዝቡን ማፈናቀል አለብህ። በልማት ስም ነው ማድረግ የምትችለው። ኤግዚት ስትራቴጂ ነው። ይሄንን ባይዘወይ እነ ሌንጮ ባቲ ተናግረዋል። እኛ ኤግዚት ስትራቴጂ አለን፣ ከተማውን እንዴት እንደምናጸዳ እናውቃለን ብለው ተናግረዋል። ምንትና ደግሞ ማነው ከዚህ በፊትም እዚህ ቤት አሰምቻለሁ። ማነው ሽመልስ አብዲሳ እኛ የምንሰራውን ስራ ኮሽን አታድርጉ፣ በአንድ ጊዜ አድርጉ ትሉናላችሁ። እኛ ቀስ ብለን ነው የምናደርገው። እናንተ የምትፈልጉት ህዝቡን ገለን እንድናጠፋ ነው። እንደዛ አይደለም የምናደርገው፣ አይደረግም እዛ ላይ ብሎ ተናግሯቸዋል። ጨፌ ኦሮሜ ላይ ተናገሩ ንግግር እኔ ከዚህ በፊት አሰምቻለሁ። እና ያና አናትን እምልህ እውነት ስለማውጣ ነው የምትናደደው፣ እውነት ስለማውጣ በኮመንት አዲስ ታይምስ እያላችሁ የብልጽግና ሰዎች ኮመንታችሁ ራሱ ኮፒ ፔስት የሚሆነው እውነታችሁን ስለምነግራችሁ ነውና ዋጡት ማለት እፈልጋለሁ። ይሄ እውነት ነው። ኢትዮጵያ ሀቅ ነው። ያለፉት 8 ዓመታት የኢትዮጵያ ሪያሊቲ ነው። ልማት መደረጉን የሚጠላ ሰው የለም። ፌር አይደለም። የአዲስ አበባን ህዝብ የሚበቀል ነው። ደሃ የሚያደርግ ነው። መሬቱ የሚነጥቅ ነው። እኔ መሬት ተሸጣ አይደለም አርጊመንቴ። አንድ ልጅ ቴዲ እዚህ ቤት ላስት ዊክ ነው 2 ዊክስ አጎ ስንወያይ በአይሾ ስፒድ ጉዳይ ስንወያይ መጥቶ 40 ሚሊዮን ብር የሚሸጥ ቤቴን ነው ያለው። ገብቷል። መሬት አይደለም የሚያወራው። ቤታቸውን 40 ሚሊዮን ብር የሚያወጣ ቤት አፍርሰው 2 ሚሊዮን ብር ሰጡን። የእናቴን ቤት እያለ ነው የሚናገረው። በብስጭት ነው የሚናገረው። ሌሎች እንደዚህ ብዙ ሪያሊቲ ያላቸው አፋቸውን ይዘው የተቀመጡ ብዙ የአዲስ አበባ ልጆች አሉ። ግፍ ነው የተሰራብን ነው እያሉ ያሉት። ይሄንን ሀቅ መናገር ደጋግሜ መናገር ያስፈልጋል ለሌሎቹ ማለት ነው። ከዛ በተረፈ አያና ላንድ ፎር ዩር ኢንፎርሜሽን ተረኝነትን ለማሳየት ግሩም ጫላ የሚባል ሰው ልማት ላደርግ ነው ሬዲዮ ጣቢያ ልገነባ ነው ብሎ ትልቅ መሬት ወስዶ 1 ቢሊዮን ብር ሽጦታል። 1 ቢሊዮን ብር ሽጦታል። መሬት ይሸጣል ኢትዮጵያ ውስጥ። ማንን ለማጭበርበር እንደሆነ አላውቅም። ገብቷል። መንግስት ልማት ሊያደርግ ነው ብለው ሰጥተውት 1 ቢሊዮን ብር ሽጦ ኦቨርናይት ቢሊዮነር ሆኗል። ስለዚህ መሬት ይሸጣል፣ ቤት ይሸጣል፣ መንግስት ነው የሚሸጠው ምናምን የሚባል ተረቱን ብታቆመው ጥሩ ነው። ይሄ አያስኬድም፣ ውሸት ነው እና ትክክል አይደለም። ከዛ ዲስአፖይንትድ የሆነ እኔ አሁን በአም ዲስአፖይንትድ ቬሪ ዲስአፖይንቲንግ በቅድስት ኮመንት ላይ ማለት ነው። ለምን ብትለኝ ቅድስት እኔ በጣም እንዲሁም ኒውትራል ነች ብዬ ከማስባቸው ሰዎች አንዷ ነች እና ዛሬ ምንድነው የሀገራቸው እኮ ነው የአማራ ፋኖች የሀገራቸው ነው አዲስ አበባን ሄደው ቢጎበኙ ምናምን የሚል ኮመንት ካንቺ አልጠበቅኩም። እኛ አዲስ አበባን ለምን ጎበኙ አይደለም ጥያቄው። አማራ ህዝብ የታገሉበትን አጀንዳ ኮምፕሮማይዝ አድርገው ልክ አዝፍ እነሱ አንድ ደቂቃ አለኝ። ኦኬ አሮኒ 8 ደቂቃ አወራውን። ኦ ማይ ጋድ አሮኒ ሰዓቱን አልያዝኩም ከሆነ እሺ። እና አንድ ደቂቃ ካለኝ የቅድስት ልዝለለውና ወደ አባይ ጉዳይ ልሂድ። የአባይ ጉዳይ በጣም እኔ ከፍየሏ በላይ ነው ቴዲ። አይሾ ስፒድ መጣ። ይሄ ፓትሪዮቲዝም መቀስቀሻ ይደረጋል። እኔ ኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ድንቁርና ያለው። አባይ መጣ። አባይ አሁን እሞክራለሁ ላደራድራችሁ አንተ ራሱ ብላል። ዶናልድ ትራምፕ እሞክራለሁ ነው ያለው። ኢትዮጵያን አስገድዳለሁ አላለም። ይሞክራል፣ የኢትዮጵያ መንግስት ይመልሳል። በቃ ግን ሁሉ ነገር ይሄ ህዝብን ማስተባበሪያ የመንግስት አጀንዳ ህዝብን ለመንግስት አጀንዳ ሸቀጥ ማድረግ የለብን። ለኢትዮጵያዊነት እያለ መቀስቀስ የለብን። ይሄ መንግስትን ተቀበሉ የሚል ቅስቀሳ ነው የሚሆነው። ቴዲ ትክክል አይደለም። አባይን ለማደራደር ይሞክራል ዶናልድ ትራምፕ ምን ያገናኘዋል መንግስትን መቀበል አለመቀበል ከዚህ ጋር? ቢኮዝ ምን መሰለ ሁሉ ጊዜ ፓትሪዮቲዝም በሰበክ ቁጥር መንግስት ለአንድነት እንደሚሰራ መንግስታችንን ሰፖርት ፓትሪዮቲዝም በሰበክ ቁጥር ሁሉንም አጀንዳ ፓትሪዮቲዝም ያስፈልጋል። ግን አሁን እኔ እናንተ አሰብኩት እንዴ
ተቃዋሚዎች እናንተ አሰብኩም እንዴ? አርበኝነትን አታበረታቱም? ሀገር ወዳድነትን ምን አትናገሩ? ሀገሬን እወዳለሁ። ሀገሬን ግን ከመንግስት ጋር ቆሙ ይላል። ሀገርን ወዳድ ማለት በሀገር ጉዳይ ላይ በናሽናል ኢንተረስት ጉዳይ ላይ ንቅንቅ እንዳትል ማለት ከመንግስት ጋር ምን ያያይዘዋል? ኦኬ ጥሩ ነው እሱ። አሁን ከመንግስት ጋር ስላያያዝከው እኮ ነው ቴዲ። አሁን መንግስትን መደገፍ አለብን፣ በገንዘብ መደገፍ አለብን ስትል ነበር ቀደም። እንትን ሳንክሽን የሚጣል ከሆነ ሳንክሽን የሚመጣብን ከሆነ መንግስትን መደገፍ አለብን ምናምን የሚለው ገና እንዴት ነው የምንደግፈው? ህዝብን እኮ ወክሎ እኮ የሚደራደርም ከሆነ የሚደራደረው መንግስት ነው አይደለ? ነገር ግን የህዳሴ ግድብ ግንባታ የመንግስት ጉዳይ አይደለም እና እኔም ያንተም ንብረታችን ነው እና በዚህ ጉዳይ ላይ የመንግስት ምላሽ ምንድነው መሆን ያለበት እኮ ነው ጥያቄ። አሁን ባይዘወይ ቴዲ አንተ አጀንዳ ስታደርገው መንግስት እንኳን ይሄን ነገር አጀንዳ አላደረገው። ይኖርሚን መንግስት ራሱ ዶናልድ ትራምፕ እንዲህ ተደረገ ብሎ ኦፊሻል መግለጫ አልሰጠበትም፣ ኦፊሻል ሪስፖንድ አላደረገም። በሚዲያ ግብጽ ዶናልድ ትራምፕ እኛን አስመልክቶ እንደዚህ ዲስሪስፔክት የሆነ ነገር ሲያደርግ ዝም ማለት አለበት? መዋየት የለብንም? ማለት እኮ ሄደን ሰውየውን እኮ እንትን እንላለን ማለታችን አይደለም። ግን እንደ አንድ ሀገር ዜጋ እየተደረገ ያለውን ነገር ለአድማጭ ተመልካች ማሳወቅ የለብንም? ኖ አይ ዶናልድ ትራምፕ አሁን ያለው ንግግር ትሬት አይደለም። ለዲ መጀመሪያ አካባቢ ቦምብ አፈንዱት ብሎ ነበር የዛሬ 3 ዓመት እሱ መሪ ያለ እናንተ ውርደት አይደለም። አሁን ያደረገው ምን ትሬትም አይደለም። እጅስ ተኮመንት ነው የዛ ኤክስቴንሽን እኮ ነው ያ ንግግሩ። የኔ እናንተ ውርደት አይደለም ነው። መጀመሪያ ላይ አስደንጋጭ ነበር ግድቡን እናፈንደው የሚለው ነገር። አሁን ግን ስናገር ፋይናንስ አድርገናል። መጀመሪያ ግንባታ ሳይገነባ በፊት መነጋገር ነበረባችሁ። አሁን የተገነባው ግንባታ የህዳሴው ግድብ ግንባታ ወይም ደግሞ ገርድ ናይልን ብሎክ ያደርጋል እያለ ምንም እውቀት አልባ ንግግር ሲያደርግ ዝም ማለት አለ። አይ ነው ግን ምን አለ እዚህ ጋር መሰለህ አደራድራቸዋለሁ ሞክራለሁ ነው ያለው። ሂ ኖውዝ እኮ ግድቡ አሁን is late አለ አይደል? ሌት ይላል አይደል? is already late already ግድቡ ተገድበዋል ይላል። ስቲል በጆይንት ሰውየው እኮ እሱ እኮ ንግግር እኮ ነው እሱ ዲፕሎማቲክ የሆነ ተርሚኖሎጂ የተጠቀመው እኮ እንደዛ ነው እኮ የምትለው እንጂ አስገድዳለሁ ብለህ እኮ እንትን አትልም። ግን ትራምፕ ዲፕሎማሲ አይጠቀም። እነዚህ ሰዎች እየሄዱበት ያለው መንገድ ምንድን ነው? ህዝባችንን እኮ ፖለቲከኛ ነው ህዝብ እኮ ማንቃት አለብህ። ግብፃውያን አፍሪካ ህብረትን ዘለው አረብ ሊግና አሜሪካ ጋር ጡልጡል የሚሉት ለምንድን ነው? ቴዲ ትራምፕ ከፈለገ በአደባባይ እኮ ግሪንላንድን በጉልበት ነጥቃለሁ የሚል ሰው ነው። ዲፕሎማሲ ለኢትዮጵያ ምን ጨንቆት ነው ዲፕሎማሲያዊ ቋንቋ የሚያወራው? አንተ እንደ አንድ ፖለቲከኛ አጀንዳ መሆን የለበትም ሌላ ነገር ነው። ህዝቡ ፓትሪዮት እንዲሆን መናገር መንግስትን እንዲቀበል ማድረግ ነው የሚለው በጣም ስላሳቀኝ ነው። ከፍየሏ በላይ ነው። አሁን ለምሳሌ ከፍየሏ በላይ ማለት ምን ማለት መሰለህ? አጀንዳ ነው የሚጮኸው ማን ነው ፍየሉ? በዚህ ጉዳይ ላይ ራስ ንብረት እኮ ነው። አጀንዳው በጣም የተጋነነ ነው። ከፍየሏ በላይ ማለት የተጋነነ በቃ ለምሳሌ ይሄ ኬዝ ትራምፕ ማነሳው አላነሳው አዚ ነው። እኔም እንደማውቀው ሁላችንም እንደምናውቀው የአባይ ጉዳይ is already done ግድቡ ተገድበዋል። ከዚህ በኋላ የዲፕሎማሲ ጫና ነው ላደርግ የምችለው ነው ትራምፕም እያለ ያለው። በዲፕሎማሲ እንሞክራቸዋለን ነው። የኢትዮጵያ መንግስት ደግሞ 17 ነው 18 ጊዜ ዩናይትድ ኔሽንስ ስብሰባ ተደርጎ ስብሰባውን ሪፊውዝ አድርጎ በጽናት ይሄንን ግድብ ገድበዋል የኢትዮጵያ መንግስት። ስለዚህ አባይ ማነው ዛሬ ዶናልድ ትራምፕ መጥቶ ተደራደሩ ስላለ ዝም ብለው ተደራድረው እንትን አይሉም። ግን እዚህ ጋር እኔ አንተ ያልወደድኩት ምንድነው ይሄ ከመንግስት ጋር ሁሉንም ነገር አሁን ለምሳሌ አይሾ ስፒድ መጣ አንደርስታንድ አድርጌ ያለው እኮ ምንም አገራዊ ጉዳይ በሚነሳበት ሰዓት ለምን እኛ አፋችንን ያፍታተንበት ጉዳይ አለ ምን ችለው ማለት ነው እንደፈለገ ምን ተዋጥበት ፋኖ እስክንድር ዘመነ ካሴ በዚህ ነው አፋችንን ይፈታል ነው ዳስና እኔ እንደሱ አይደለም። ከዚህ አጀንዳ የሚያወጣ ነገር ሲመጣ አውቶማቲካሊ ጉዳይ ነው ከአጀንዳ መውጣት አይደለም ከፍየሉ አበለ አንተ ከሰጣው 8 ደቂቃ አማራ ፋኖ ላይ የተዘፈዘፍከው አለ ነው አንድ ደቂቃ ነው ለሀገር እንኳን የሰጠው እኮ ምን መሰለህ በመጀመሪያ አንድ ደቂቃ መስጠት የራሱ እኔ በመሆኔ ነው። አንደኛ ሀገር አለ ወይ ነው ሀገር አለኝ ወይ ነው ቴዲ አንተ በመሆኔ ነው እኔ በመሆኔ እኮ ነው ለመሰለህ ሀገር የለህም እኔ በምኖርበት ከተማ ውስጥ አትገባም የሚባል ህዝብ ከከተማ ተጠርጎ የሚወጣ የአዲስ አበባ ህዝብ ሀገሩን እንኳን አንድ ደቂቃ አውራን እኮ እሱን በቂ ደቂቃ ሰጠው። በአንድ ቶን ይር ኢን ይር አውት ተመሳሳይ ዘፈን ነው እንደምታሰማኝ ምንድነው? አንተ የምትወደውን አላወራም ቴዲ። እኔ ከዚህ በፊትም ብያለሁ። አንተ የምትወደውን ነው መስማት የምትፈልገውን አላወራም። አንዳንዴ ማይ ፍሬንድ ማወራው ስለ አባይ ግድብ ስለ ሀገሬ ነው ካልኩ ፋኖ ኦነግ እንድትለኝ አይደለም። ቶፒኩን ራሱ ማውቅ እኮ የፖለቲከኛ እኮ ተቀዳሚ ተግባር እኮ ያ ነው። አንተ በሀገር ጉዳይ ፋኖ ትለኛለህ፣ በሀገር ጉዳይ አዲስ አበባ ኦነግ ትለኛለህ። ከዚህ ውጭ ትሆን የለም እንዴ አንተ?
በሀገር ጉዳይ መቼ ነው የምታወራው? አይ ስለ ፋኖ አወራውና ወደ አባይ ግድብ መጣ። 8 ደቂቃ ሰማን እኮ ወደ አባይ ስመጣ ይኸውልህ 8 ደቂቃ አለቀ አልከኝ፣ 1 ደቂቃ አለ አልከኝ። ወደ አባይ አንድ ነገር ነው። ኖ ወደ አባይ ስመጣ አስቆምከኝ። ኖ አላወራም፣ አንድ ነገር ነው። አልችልም፣ አንድ ነገር ነው። ነገር ግን ዜጎች ሊያወሩ ሲሉ ይሄ መንግስትን እንዲቀበሉ ማድረግ ነው ምናምን ብለህ መናገር ነውርነት ነው። አዲስ ታይምስ ከማን እንዴ ቴዲ እኔ አለመቻል ማለት እያወራው እኮ ነው ያስቆምከኝ። ቴዲ ምንድነው የማልችለው? የኔ ኦፒኒየን እየነገርኩ ነው። በኔ ኦፒኒየን የአባይ ጉዳይ ያለቀ ጉዳይ ነው አልኩ እኮ ቴዲ፣ ያለቀ ጉዳይ ነው። ዶናልድ ትራምፕም እየጣረ ያለው ፌቨር ኦፍ ግብጽ ማለት ነው ኔጎሽዬሽን እንዲደረግ ይፈልጋል። ግብጽ አሜሪካ ለግብጽ $3 ቢሊዮን በአመት የምትሰጥ ነች። አላይ ነች ግብጽ ይታወቃል። ስለዚህ አሁን የዲፕሎማሲ ጫና ሊያደርግ ይችላል። But it's not like we're going to cry about it. It's not like we're scared. We're not going to scare about this. You know? እንትን ነው ትንሽ የጫና ነው የሚያደርገው። ያንን የኢትዮጵያ መንግስት መወጣት ይችላል። ከፍየሏ በላይ ግን እዚህ አምጥተን ድጋፍ ማሰባሰቢያ እናድርገው። ቴዲ እንደዛ ስለመሰለኝ ነው። እኔ ትክክል አይደለም። ድጋፍ ማሰባሰቢያ መንግስትን የሚደግፍ ብዙ እናያናሉ፣ ይበቃሉ። አንተ ነፃ ሚዲያ ስለሆንክ ያንን አጀንዳ ብዙ ባታጋራ አግበው ጥሩ ነው። አመሰግናለሁ። ምን ማድረግ እንዳለብኝ እኔ ያውቃለሁ። እናንተ ጉዳይ ታወራለህ። ጠዋት አየለ ቤት ነበርክ፣ ከሰዓት ከበደ ቤት ነበርክ፣ ማታ ላይ አልማዝ ቤት ትገባለህ። ተመሳሳይ ቶን ነው እኮ የምናወራው አይደል እንዴ? ውጡ ግቡ ተባለን፣ ውጡ ተባለን፣ ግቡ ተባለን፣ ውጡ ተባለን። ከዚህ ውጭ ወሬ ያለን እንዴ? የኛ ፖለቲካ እኮ አሁን ዶሜስቲክ ፖለቲካችን እኮ እንደ አማርኛ ፊልም እኮ መጀመሪያ አይታችሁ መጨረሻው የምታውቁት እኮ በአመት አንዴ በሀገራዊ ጉዳይ ሊያወራረን የሚችል አጀንዳም ሲመጣ እሱንም ገፍተን እንዴት ነው የሚሆነው? ጎበዝ ትውልዱ ስለ ሀገር ማውራት እኮ መለማመድ አለበት። አንደበት እኮ እንዳለማመድ ነው። ከ8 ደቂቃ 1 ደቂቃ ስለ ሀገር እሱም እንደዚህ ጋይስ እንዴት ነው ከፍየሏ በላይ ከድመቱ በላይ የተባባለ ነገር የምታስተዳድረው ሀገር እኮ ነው። ሲሆን ቢሆንም ባይሆንም ግማሽ ነበር መስጠት የነበረብን። አጀንዳ እየፈጠርን ማለት ነው። ጭልጥ ብለን ብሔሮስ ገብተን ስለ ጥላቻና ስለ ግባልኝ ውጣልኝ እያወራን እናንተ ሳይሰለቻችሁም ኮሜንታሮች ሄዱ ቲክቶክ ላይ ዞሩ ብትሉ ከዚህ ውጭ ወሬ የለም አይደል? አማራ ኦሮሞ ስልጤ ትግሬ ነው የምትለው። ከዚህ ውጭ ምን ወሬ አለ? የትኛው ስለ ውጭ ጉዳይ ፖሊሲ የምናወራው? የትኛው ስለ ሀገር የምናወራው? ከ8 ደቂቃ 1 ደቂቃ። ለማንኛውም ኦኬ፣ አዲስ ጋር ከክብር ጋር ኦኬ፣ ይሄን ለማለት ፈልጌ ነው። በሀገር ጉዳይ ግን ማንም ፍየል የለም፣ ማንም ጨዋ የለም። ለማንም ምንጮ የራሴ ጉዳይ እኮ ነው፣ ያንተ ጉዳይ ነው እኮ። ትግልህ እንዳለ እኮ ነው። ትግልህ እንዳለ ማለት አሁን ያለውን ብልጽግናን ጣለው፣ በፈለከው መንገድ እየጣልከው የታገልክ፣ ስለ ሀገር ግን ማውራት ግዴታ ነው። ይሄ ፖለቲክስ ዋን ነው። ከዚህ ውጪ ምንም አይኔ የብሔር ፖለቲካ ያላወራበት ስለ ሀገር አላወራም ካልክ ማናችሁንም አላስገደድኩም እኔ። ግን አጀንዳው ደግሞ የወቅቱ አጀንዳ ከሆነ ዓለም አቀፍ ሚዲያዎች እየዘገቡት ካሉ እኛ ለምንድን ነው ማናወራው? ያን ያህል እንትን ማን ነው ለማለት ያለው። ቴንኪው አዲስ ታይምስ። ወደ አማራ ኪላ ነው የሚሄደው። ያላግባብ ይባክናል ብዬ አስባለሁ። ቅድም የተነሱ ነገሮች አሉ። አንደኛው ለሶማሌዎች እንዴት አድርገው መታገል እንዳለባቸው አሳዩ ነው። ትክክል ነው። በጊዜው ቶታሊ ለአፍሪካ አደጋ የሆነ ኢትዮጵያ የባህር በር ታገኛለች በሚል ካልኩሌሽን አንድ ስራ ሲሰራ ነበርና ያ ካልኩሌሽን ደግሞ እንኳን ለአፍሪካ ኢትዮጵያንም ከኢትዮጵያን ጎረቤት የሆኑ ሀገራት ላይ አደጋ የሚጥል እንቅስቃሴ ሲካሄድ የነበረው ኢትዮጵያ እንግዲህ ማቋረጥ ባልፈልግም እስከ አዋሽ የኦሮሞን መሬት እንሰጣለን ብሎ ማለቱ ነው። እንዴት ሰው እንደዚህ ቪዲዮ ላይ ያ ንግግር ያንተ ነው ወይስ ተቆራርጧል? አኪና ተቆራርጧል። ግን እኔ ማምንበት እንደው ከዛም ከተሰማው ጠንከር ያለ መልኩ ማምንባቸው ነገሮች አሉ። ለምሳሌ የሶማሌላንድ እንቅስቃሴ ላይ ኢትዮጵያ አገር እንድትሆን ስራ ሰራች ማለት መልሶ ቶታሊ አፍሪካን የሚያፈርስ አካሄድ ይፈጥራል እና ከሚፈርሱ ሀገር ውስጥ የምትጀምረው ወይም መፍረስ የምትጀምረው ኢትዮጵያ ነው የምትሆነው ማለት ነው። ቢኮዝ ሶማሌላንድ ሀገር ስትሆን ኢትዮጵያ ውስጥ ያለ የትኛውንም አደረጃጀት ወደ ሀገርነት የሚያበራ ኃይል ትደግፋለች ማለት ነው። ኦኬ፣ ስለዚህ በራስ ላይ ጥይት መተኮስ ነው አንደኛው እሱ ነው። ሁለተኛው ለአፍሪካም ለኢትዮጵያም ለምስራቅ አፍሪካ አደጋ የሆነ የኦሮሞ
ብሔርተኝነት አለ አሁንም በፊትም ያንን ኃይል ከሶማሌ ጋር እየተገዳደረ የነበረበት ጊዜ ነው። የሶማሌ ኃይል አሸናፊነት ይሄ ኃይል አማራ ላይ ሊያደርስ የሚችለውን አቅም ይቀንሳል ማለት ነው። እኔ ደግሞ የአማራ ብሔርተኛ ነኝ። ኦኬ እና ብዙ እኔ ኬር ማድረገው ስለ አማራ ነው። ኢትዮጵያ እንዳትፈርስ የምፈልገው ኢትዮጵያ አማራ ላይ እንዳትፈርስበት ከመፈለግ እንጂ ኦኬ አላማው ኢትዮጵያ አማራ ላይ እንዳትፈርስበት ከመፍራትና ከመስጋት ያናከደ አደጋ ስለሆነ እንጂ እንደ ሀገር ወደዚህ ሄደች ወደዛ ሄደች በሚል ፍርሃት አይደለም ማለት ነው። ኦኬ ብሔርተኛ ስለሆንኩ ማለት ነው። ሌላኛው በግብጽ በኩል የተነሳለ በአፄ ኃይለ ሥላሴ ጊዜ ግብጽና ኢትዮጵያ አብረው የሚሰሩ በጋራ የሚንቀሳቀሱ ሀገራት ነበሩ። እንደውም ኢትዮጵያ በግብጽና በእስራኤል መካከል የነበረ በስዊስ ካናል የነበረ ሰጣ ገባ ላይ ከግብጽ ሳይድ ወግን የነበረችበት ጊዜ አለና በአደረጃጀትም ደረጃ ምንም እንደግለሰብ አፍሪካ ውስጥ የተሻለ ሰላምና ፕሮስፐሪቲ መምጣት የሚችለው ስፔሻሊ ሰሜንና ምስራቅ አፍሪካ ላይ ግብጽና ኢትዮጵያ የጋራ ጥቅም መስርተው ቁጭ ብለው እንደ ወዳጅ ሀገር መቀመጥ የሚችሉበት ፖለቲካ ይሰሩ። ኦኬ ከዛ ውጭ ያለው እንትና ገሬ ታሪካዊ ጠላቴ ነው ምናምን የሚለው የመንግስቱ ኃይለማርያም ፖለቲካ ነው። ኦኬ እና ያንን አልገዛም፣ ማንም ሰው አይገዛም። አሁን ስፔሻሊ ለፖለቲካው ጥሩ ህዳሴው ግድብ ግንባታ እንዴት ነው ሊስማሙ የሚችሉት? ለምሳሌ ምን ይሁን ነው የምትሉት? ያው አሁን እንግዲህ እንደምናየው እኮ ነው ዶናልድ ትራምፕ ያደራድራቸዋል። አለቅ አልደራደርም ያለ ላይ ማዕቀብ ይጥላል። ከዛ የሚበልጥ ነገር ያደርጋል። ይሄ ዝም ብሎ እንደበፊቱ ተሳስቅ ያልፋለው እንደበፊቱ አንድ ስብሰባ አድርጌ ከዛ በኋላ እጠፋለሁ ምናምን የሚባል ነገር የለም። ኦኬ ሰውየው አግሬሲቭ ነው፣ ያስደርጋል። እዛ ጋር አስቸግራለሁ ብትል ደግሞ ያስቸግራል፣ ያስጨንቃል ማለት ነው። ኦኬ ያንን መቋቋም ይችላል፣ ብልጽግና አይችልም። መደራደሩ ማይቀር እንደውም ያው በካሳው ጉዳይ ሲዚ ቤት እንደውም ቴዲ ፊት ለፊት ተናግሬያለሁ አይደል? በተፋሰስ በውሃ ሀገር ከአንድ ሀገር ወደ ሀገር በሚፈሱ ውሃዎች ላይ ያሉ ህጎች አሉ እና ያ ህግ ሌላውን አካባቢ ጎድታል ተብሎ ከታሰበ እስከ ካሳ ይሄዳል። ግብጽም ያው ካሳ ብላ በሌቨሬጅ ደረጃ ይዛ መታለች። ያው ኢትዮጵያ ግብጽን ጎድታለች ብለህ ታስባለህ? እስካሁን አልጎዳችም። ግን ግብጾች ፖለቲክስ አፍተሩ ግብጾች ተጎድተናል ብሎ ነው ሊመጡ የሚችሉት። ስህተቱ የሚሆነው በዚህ በህጉ መሰረት ዩናይትድ ኔሽን ኢትዮጵያ ፈራሚ ሀገር ባትሆንም ግብጽን ፈራሚ ሀገር ባትሆንም ያው ግን እንትን ያደርጋል ባይንዲንግ ነው አፍተሩ። ይሄ ነገር ሲሰራ ኢትዮጵያ ላማከረችም ግብጽ እና እዛ ወረቀቱ ላይ ማማከር አለባት ይላል። ኦኬ ምንድነው ይሄ የተለመደ ኢትዮጵያ ውስጥ ያለ ተመሳሳይ ፖለቲካ አለ። ከዚህ በፊት ምኑ ነው ማማከር የሚለው ምኑ ዋናው ላይ ግድብ እንደምትሰራ ማማከር አለባት ይላል። ኦኬ ህጉ የዩናይትድ ኔሽን ህግ ማማከር አለበት። በተፋሰሱ ላይ ያሉ ሀገሮች ጋር መወያየት አለበት። በጉዳዩ ላይ ተነጋግረን እነሱ ላይ ስለዚህ እኮ በመለስ ዜናዊ ዘመን እኮ ኦልሞስት ከሞላ ጎደል እኮ ዩሪ ሙሴቬኒ በለው ሱዳን በለው ታንዛኒያ በለው የታችኛው ሀገራት ያልተሞከረ ነገር የለም። ግብጽ ራሱ አሻፈረኝ ብላ ነው የወጣችው ከብዙ ድርድሮች በኋላ አይደል እንዴ? ብዙ ጊዜ ቆይ ሙከራ አድርገናል። አሁን የአባይ ግድብ ግንባታ በአንተ ትንታኔ አሁን ያለበት ደረጃ ላይ ደርሷል። አንተ 4 ኪሎ ብትገባ ምንድነው ብታረገው? እንዲህ ያለ ነገር ቢመጣበት እኛማ 4 ኪሎ ከገባንም በኋላ ሳይሆን አሁንም ላይ ያለን አቋም ሆነ ያለበት ኦኬ። አሁን ከዚህ በፊት ቅድም አንስቻለሁ። እኛ ኤርትራና ህወሓት ከኢትዮጵያ ጋር ስፔሻሊ ከአማራ ጋር ድንበር ተጋሪ ናቸው፣ ኢንተረስት አላቸው በአማራ ንብረቶች ላይ። የህወሓት ጠንከር ያለ የኤርትራ ደግሞ ወጃ ዙር ሆነ ማለት ነው። እና እንትን ግብጽ ከነዚህ ኃይሎች ጋር ስትሰራ እነዚህ ኃይሎች በግብጽን ታከው ግብጽን ደጀን ይዘው አማራ ላይ ያተርፉበታል ብለን ስለምናስብ ይሄን አሰላለፉን ጠለዋለን። መደራደራችን መወያየታችን ከግብጽ ጋር ማይቀር ባይሆን ባይክሩክ ማለት ተገደም ይሁን ወደን አሁን ትራምፕ እየሄደበት ያለው። ስለዚህ የተሻለ ጥቅም በሚያስጠብቅ መልኩ ግን ለአንዴና ለመጨረሻ ጊዜ ይሄ ነገር መፍትሄ ማበጀት አለበት። የግብጽም ጥያቄ ሊሚትድ መሆኑን ማወቅ አለባት ግብጽ እስከሆነ ድረስ ነው። በኢትዮጵያ በኩል ያለው ፖለቲካ ደግሞ
ይሄ በማስፈራሪያ እንደዚህ ግብጽ መጣችብህ ምናምን በሚል ጩኸት የሚሰራ የመንግስት ማጭበርበሪያ ፖለቲካ መቆም አለበት። የውሃ ጉዳይ ነው። በውሃ ጉዳዩ ላይ መነጋገራቸው ማይቀር ነው። ባይዘው የኢትዮጵያ መንግስት እኮ መነጋገር ይፈልጋል። ችግሩ ግብጽ ይዛ የመጣችው ኢንተረስት ተለቀብኝ እንጂ ለውይይት ሁሌም ክፍት ነው የሚለው ኢትዮጵያ ውስጥ ያላለ መንግስት የለም። ኦኬ ስለዚህ የተሻለ ኢንተረስትን በሚያስጠብቅ መልኩ ስራ መስራት ይቻላል እና ግብጽንም እንደ ጠላት ብቻ የሚያዩ ፖለቲካ አካሄድ መጨረሻ እንደ ትራምፕ አይነት ሰው እጅ ላይ ይጥላል። ሶ ማለሳለስ ነገሮችን እንግዲህ ፖለቲከኛ ማለት ጎበዝ ፖለቲከኛ ካንተ የተሻለ ወይም ካንተ ጋር የሚገዳደር ፓወር ያለው ጠንካራ ኃይል የሚመጣብህ ከሆነ ልታረግ የምትችለው ሁለት ነገር፣ ወይ ቀን ጊዜ ትገዛለህ የተገዳዳሪ እስኪዳከም ወይም ረዳቶቹ እስኪተውት ወይ እስኪደክም፣ ኦኬ ካልሆነ ማለሳለስ ነው። ተስፋ ያለው ነገር መፍጠር ነው። እኔስ እዚህ ጋር ላስቀምጠውና ቀደም የተነሱ ፖይንቶች ስላሉ ስለዚህ በግብጽ ጉዳይ ያው ግብጽን እንደ ጠላት እንዳደረጃጀት ግብጽን እንደ ጠላት ወይ ምናምን አናይም። እኔም እንደግለሰብ አለ ኦኬ ከግብጽ ጋር ብዙ ስራ ተሰርቶ ከሰሜን እስከ ምስራቅ አፍሪካ ያለው አካባቢ በፖለቲካሊም በሚሊተሪም ጉዳይ በኢኮኖሚ ጉዳይ በጋራ ብዙ መጠቃቀም የምንችለው ነገር ሰፊ ነገር አለ ብለን እናምናለን። አለመግባባታችን ግን ቶታሊ ለኛ አይደለም ለምስራቅ አፍሪካ ውስጥ ላሉ ቀጠና ሀገራት የሚተርፍ ጦርነት ውስጥ ይጥለናል። ኦኬ እና ያን አይነት ሚስቴክ የአማራ አደረጃጀትም ይሁን ለአማራ ህዝብ መስራት አለበት ብለን አናስብ። ኦኬ ስለዚህ ከዚህ አንግል ነው ሁለቱም የተነገሩት። በሶማሌም ጉዳይ ኢትዮጵያንም የሚጠብቅ ነው ባይ ዲፎልት፣ ግን እንደ ብሔርተኛ ቅጥ ያጣ ብሔርተኝነት ይዞ የኢትዮጵያ ውስጥ ያለ መሬት ሰርቄ ወስጄ ጨርሼ ብሔረሰብ የሶማሌንም ወስጄ ጎልብቼ ራሴን አገር መሰረታለሁ የሚለው የኦሮሞን ብሔርተኝነት ጽንፈኛ ብሔርተኝነት ስፔሲፊካሊ የሚታገል የሶማሌ ኃይል ማምጣት ኃጢአት አይደለም። ሁለተኛ ሶማሌዎች አዳል ሱልጣኔት ላይ ትልቅ ፓወር የነበራቸው ኃይሎች ናቸው። ስለዚህ በእናንተ በዋና አማራዎች እምነት የኦሮሞን ብሔርተኝነት ለመገዳደር ከሶማሌም ከየትም ተውሳችሁ ታመጣላችሁ ማለት ነው? አዎ ቢኮዝ ኦሮሞ ወደ ኢትዮጵያ ከመምጣቱ በፊት ሶማሌዎች ነበሩ ኢትዮጵያ ውስጥ። ማናችንም ከሆነ ቦታ ነው የመጣ ነው እዛ ጋር ላይ። ታንክ ዩ። ስለዚህ ሶማሌዎች አሁንም ኢትዮጵያ ውስጥ አሉ። ኢትዮጵያውያን ሶማሌዎች አሉ። ኦኬ ኢትዮጵያውያን ሶማሌዎችን ነው የምትለው? ማለት የኢትዮጵያ ውጭ ሶማሌ የሚባል ነገር የለም። ባይ ዘ ዌይ የተሳሳተ ነው ቴዲ። ኦሮሞ ኢትዮጵያዊ ነው። ሶማሌ የተቀላቀለው በሚኒሊክ ጊዜ የዛሬ 100 ዓመት ነው። ሶማሌ አርጌሳ ሶማሌ ወደ ኢትዮጵያ የገባው ቡልሽት ነው የሚያወራው። ተው ህዝብ ነው እኮ የሚፈርደው። ሶስተኛው ሐሳብ ነው ስለ አዳል ሰልጠነት ሶስተኛው ትግል እውቀት የሌላቸው ሰዎች ስላሉ አዳል ሰልጠነት ይባላል። በሶማሌና በአፋሩ ኮአሊሽን የተፈጠረ ትልቅ ሰልጠነት አለ። ኦኬ